ግን እንዴት አድርገን እናስረዳችሁ? ማለት ሰው ኢየሱስ ክርስቶስን ሲቀበልና ሲያምን የሥላሴ ልጅ ይሆናል ወይስ አይሆንም? ልጅ ትሆናለህ። ልጅ መሆን ግን አያድንም ነው። ልጅ ሆኖ ያልዳነ ማለት ነው። በእምነት ልጅ እንሆናለን። የሱ ልጅ እንሆናለን በእምነት። በእምነት ልጅ ይሆናል ሰው ግን አልዳንም። ልጅ መሆን ልጅ ስለሆንኩ ብቻ አልድንም። ልጅ ሆኖ ያልዳነ ማለት ነው። ልጅ ሆነ እኔ እኮ ይኸው ዳኔ የት ድነት ነው የምታወራኝ? ሁላችንም እኮ ከመጀመሪያ አጥንት ብቻ ነው። ለዚህ ነው መዳን አለብህ ብዬ አልኩትኝ። ሳይድን አሁን ይሄን ብናወራው የሆነ የሁለት ዓመት ሕፃን ልጅ ላይ ጉሮሮ ላይ አጥንት መሰካት ነው። ኦኬ እንጂ ብዙ የእግዚአብሔር ቃል ነበረ ክርስቶስን ስለመምሰል ክርስቶስን ልበሱት ብሎ ሲል ምን ማለት እንደሆነ ልበሱት ተብሎ በቃ ልበሱት ብሏል ጌታ። በጥምቀት በኩል ነው የምንለብሰው። ምኑን ተለብሰዋለህ? በጥምቀት በኩል በርሱ የሚጋጭ እርስ በርሱ የሚጣላ ማንም ረገጥ አድርጎ ስለ ዘላለም ድነት አውራ ድናል ወይ ብለህ ብትለው እርግጠኛ አይደለም። ያው ማን ሄዶ አይቶታል ነው የሚልህ። መጨረሻ ላይ ማን ሄዶ አይቶታል? ሲኦልና መንግስተ ሰማያት አለ እኮ ብለው ድሆች ሲጽናኑበት የተፈጠረ ነገር እንጂ ምልህ ያው እንግዲህ እኔ ብዙ አባቶቻችን እንዲህ ሲሉ የነበሩ ነው እኮ ብለው የሚሉት። አብዛኛው ስጠይቀው ኢየሱስ ክርስቶስ ከቅድስት ድንግል ማርያም እንዴት ተወለደ? እግዚአብሔር አብና ማርያም ተጋብተው ነው እኮ ብለው ያሉኝ ሰዎች እኮ ሁሉ አሉ። አያውቁም። ስለማያውቁ ነው አትበል። ይሄ ሁሉ ምን በዛ ጎመን ጠነዛ እንደሚባል ይሄ ሁሉ እንትን ለእንትን የሚጋፋ ቄስ ምን ያደርጋል? አያስተምሩ። እነሱ መቼ ተማሩና ነው ኤርሚያስ? እነሱም እኮ ራሱ አልተማሩ፣ መጽሐፍ ቅዱስ አልተማሩ። ቄስ ክብር ለጌታ ይሁን። እግዚአብሔር እኛ እንደምናየው ራሳችን እንደምናስበው አይደለም። ምክንያቱ በጣም ግልጽ ነው። በእኛ ውስጥ የሚሰራውን የራሱን ጸጋ እግዚአብሔር ስለሚመለከት ነው። እግዚአብሔር የራሱን ጸጋ ነው የሚመለከተው፣ የራሱን ጉልበት ነው የሚመለከተው። በእኛ ውስጥ ደክመናል፣ ዝለናል፣ ግን ብርቱ የሚያደርግ እግዚአብሔር ጸጋ አለ። አቅም የሚሆን እግዚአብሔር ጸጋ አለ። ኃይል የሚሆን እግዚአብሔር ጸጋ አለ። እግዚአብሔር ሲመጣ እኛ እንደምናየው እኛን ህይወታችንን እንደምንመለከተው አይደለም እግዚአብሔር እኛን የሚያየን። እና አይዟችሁ ማለት ፈልጋለሁ። እግዚአብሔር ያበረታችኋል። እግዚአብሔር አቅም ይሆናችኋል፣ ጉልበት ይሆናችኋል። የዛለ ጉልበት ያላችሁ ሰዎች ጉልበታችሁን እግዚአብሔር በጸጋው ጉልበት በጸጋው ኃይል ያበረታል። አይዟችሁ ወገኖች፣ አይዟችሁ። እንጸልያለን። እግዚአብሔር አቅም ይሆናል። ድል አለ ማለት ነው። ከፊታችሁ ድል አለ። ትላንትናችሁን የምትረሱበት እግዚአብሔር አቅም ይሰጣችኋል፣ ጉልበት ይሰጣችኋል። ወደ ጸጋው ዙፋን ፊት ቅረቡ። ደክሟችኋል፣ ዝላችኋል። ከጸጋው ዙፋን ፊት አትራቁ። አንራቅ አይደል? አንራቅ። ቤተክርስቲያን እንሂድ፣ ቸርች እንሂድ፣ ቃሉን እናንብብ፣ ከቅዱሳን ጋር ህብረት እናርግ። የእግዚአብሔር ጸጋ ያገኘናል። እግዚአብሔር ጸጋ ያገኘናል። ስለዚህ ወገኖች አበረት ዳን እየሄዱ ወገኖች ኦኬ ወገኖች እዚህ ያላችሁ 570 ሰው ዳንዬ ጋር ሂዱ። ከ21 ነው ከ23 2 ደቂቃ ብቻ ሰጣችኋለሁ። ያው ዘግቼባችሁ እንዳልሄድ ዳንዬ ጋር ሂዱ። እዛ አለሁ፣ እዛ እንመጣለን። የዳኒ እንዴ ኦኬ፣ እንደዚህ መቀበል ትችላለህ ዳጊ? ዳንሻ አሁን ነው እኔ ራሱ ያገኘሁት ወንድምነት። የሚገርም ነው። ፖስት አድርጎ እንደዚህ መቀበል ተቻለ ማለት ነው። አዲስ ነው ወንድምነት። እኔ አላቅም አይቻልም ነበር በፊት። ዳጊሻ ምን እንዳደረገ ግን አላቅም። ምን አድርገህ ነው ዳጊሻ? አይቻልም ነበር ወንድምነት። ኦኬ የዳኒ ያው እዚህ ከጎን ነው። ጽሁፉን ልኩት ወደዛ ሄዱ። 1 ደቂቃ ነው የቀረው። ከፈለጋችሁ ወይ ዳጊን ወይ እኔን ዳኒን ከወጣን በኋላ ሰርች አድርጋችሁ ማግኘት ትችላላችሁ።
አፕዴት ሆነዋል ማለት ነው። አንተ ጋር መቀበል ትችላለህ ሪኩዌስት? የለም አንተ ጋር የለም። ኦኬ አዎ ኦልራይት። እስኪ ወገኖች እኔ ጋር ሪኩዌስት ላኩ። የእውነት አዲስ ነው፣ በጣም አሪፍ ነው። እስቲ የሆነ ሰው ተቀበል እስኪ ሌላም ሲል እስቲ እሺ፣ ይኸው ቢኒሻ መጥቷል። እንዳታስገባው ቢኒ አንድ የታችሁን ቢኒሻ ታብታብ ያደርግ እሱ ታብታብ ያርግ። ስንት ሰው ኮስት አብረ ያለውን ሰው ያስወርደው። ሁለት እንዴት ተቀበለ? በጣም ገርም። በጣም ገርም። 370 ምናምን ሰው ከመጣችሁ ዳኒ ጋር እንገናኛለን። ተባረኩ። ጸጋ ይብዛላችሁ። 2 ደቂቃ ጠብቃችኋለሁ። ሰላም ነው። እንዳላስወርዷቸዋል። እሺ አይ ቲንክ 2 ሰው መሰለኝ መቀበል የሚችለው። አስኒን መቀበል አልቻልኩም። 3ኛ ሰው መቀበል አልቻልኩም። የት ሄዱ? በተናቸው። አንተ ስትወርድ በተናቸው። what's going on? ጭልም ብሏል። ለዚሁ ያህል ነው ዳግሻ። እኔ ስወርድ አብራችሁ ትወርዳላችሁ እንዴ? ቢኒ ምንድን ነው? አይ አንተ ስትወርድ አብሮ ጠቅልሎ አስወረደን። ጊዜያዊ ነው። ከሆስቱ እስካለ ድረስ ነው ያቆየን። ለካ አዲስ እኮ ነው። ግን እኔ እንደዚህ አይነት አይቻልም። አዲስ ነው ወንድምነት፣ አዲስ ነው። አይቻልም። እኔም አይቻላትም። የመጀመሪያ ጊዜ ነው። ሁለት ሰው ተችሏል። ሶስት ሰው ግን አልተቻለም። አይ ቲንክ 3 ሰው እንግዲህ አፕዴት ሲያደርጉት ያስተካክሉት ይሆናል። ግን 2 ሰው ከሆስት ሆኖ ሌላ 2 ሰው ችለናል ማለት ነው። ሌላ ተጨማሪ 2 ሰው ማነው ካባ የለበሰው? የካቶሊክ መነኩሴ መሰለህ። ማን ናቸው? ምንድን ነው ኡስታዝ እንዳንለው መስቀል ይዘዋል። እሳቸው ትንሽ ይሻላሉ። ኧረ በመድኃኒዓለም ዳግሻዬ ኤአይ የምትሉት ነው አይደል? እንደዚህ ያደረገው ኤአይ ወር አለበት። አዎ ጀነኔና ዳጌ እንግዲህ ፕሮፌሰና አልነበረን አንቀድስ ማነው ባለፈው አንዱ እንደዚህ አድርጎ ሰርቶ ላከሊለን ማነው? ወዲህ ራስ መሰለኝ። እንትን ያንተን ምንድን ነው በሙስሊሞች እንደ ሙስሊም አድርገው ሰርተው ምናምን አይቼ አውቃለሁኝ። እና አንድ ጊዜ በጣም አስቆኛለሁ። የሆነ ኡስታዝ አስመስለው ኡስታዝ አድርገው ዳንዬ ድምፅ ምንድን ነው የሆነ እንትን የሚደግም ይሁን ያስተጋባል። ማይክ ኢቭን አልተጠቀምኩም ወገኖች፣ እንዴት እንደሆነ አላውቅም፣ ግን ማይክ እየተጠቀምኩ አይደለም።
አለ ድምፅ ያስተጋባል። አዎ ሌላ ሰው ከፍቶ ማውራት ሲጀምር እንደዚያ ይሆናል። ምን እንደሆነ አላውቅም። ብቻ እንግዲህ ማለት አሁን ምንም ማይክ ምናምን የለኝም። ማይክ አልሰካም። ብዙ ጊዜ እንደሱ ሲሆን ማይክ ሰካ ነው እንደሱ የሚሆነው። እሺ ጸጋና ሰላም ይብዛላችሁ የተወደዳችሁ ቤተሰቦች። ሼር ይደረግ፣ ኮፒ ሊንክ ይደረግ። አይ ቲንክ 1.7 ነው፣ በጣም ትንሽ ነው። የገባን ሰዎች ብዙ ነን። ስለዚህ ለማገልገል ዝግጁ ናችሁ ወገኖች? ሌትስ ጎ አብረን በጋራ እናገልግል። ሁላችንም ሼር እናርግ፣ ታብታብ ይደረግ ለብዙ ሰዎች ማድረስ እንድንችል። ስለዚህ ሼሩን እናፍጥ ነው። ፕሮግራማችንን ከመጀመራችን በፊት ቢያንስ 5000 በላይ መሆን አለበት። ስለዚህ ሼር ይደረግ። ተባረኩ። ቴንክ ዩ ጋይስ። 2000 አካባቢ ገብቷል። 3000 አካባቢ ነው የሚቀረን። ሪፖስት ይደረግ፣ ዲዩት ይደረግ። አይ ቲንክ ዲዩት አይቻልም። ለላይቭ ሪፖስት ይደረግ፣ አርቱ ስቶሪ ይደረግ እና ሼር ይደረግ። ተባረኩልኝ። ቴንክ ዩ ወገኖች። ስለዚህ እነኚህ ሶስቱን ነገሮች በተከታታይ በማድረግ አብረን እናገልግል። አርቱ ስቶሪ አድርጉት፣ ሪፖስት ይደረግ፣ ኮፒ ሊንክ እና ሼር ይደረግ። ተባረኩ። ታብታቡን ደግሞ እንደዚሁ ደግሞ እናፈጥነዋለን ብዙ ሰዎች ጋር መድረስ እንዲችል የአገልግሎት ሁላችንም አብረን በጋራ እናገልግል። ስለዚህ ዛሬ በኦርቶዶክስ እምነት ያድናል ወይ ብለን እንጠይቃለን። እምነት ያድናል ወይ? እምነት ያድናል ብለን ስናወራ ማርያም ላይ ስላለ እምነት አይደለም፣ መላእክቶች ላይ ስላለ እምነት አይደለም፣ ቅዱሳን ጻድቃን ላይ ስላለ እምነት አይደለም። ኢየሱስ ክርስቶስ ላይ ያለ እምነት በኦርቶዶክስ ያድናል ወይ ብለን እንጠይቃለን። እሱን አያይዘን ነው በደንብ የምናነሳው። ስለዚህ በኢየሱስ ክርስቶስ ማመናቸው ስለ ማዳኑና ስለ ማዳኑ እናወራለን፣ እነጋገራለን ማለት ነው። ጌታ ኢየሱስ ይባርካችሁ። ስለዚህ በደንብ ሼር ይደረግ ብዙ ሰዎች ጋር ማድረስ እንድንችል ሁላችንም የገባን ቤተሰቦች ሼር በማድረግ ቶሎ ቶሎ አብረን እናገልግል። ቴንክ ዩ ጋይስ። አሁን የተወሰኑ ሰዎች ይታዩኛል፣ ግን ጥቂት ሰዎች ናቸው ሼር የሚያደርጉት። ሁሉም ሰው ሼር እያደረገ አይደለም፣ ብዙ ሰው ነው ያለው። ስለዚህ ቶሎ ቶሎ ሼር ብናደረግ ቶሎ ፕሮግራማችንን እንጀምራለን ማለት ነው እና ቴንክ ዩ ወዳጆች፣ ጸጋ ይብዛላችሁ። እሺ በደንብ ሼር እናደርግ ሁላችንም። ከዛ ኦርቶዶክሳውያን እንቀበላለን፣ ይገባሉ ኦርቶዶክሳውያን፣ አብረን እናገለግላለን። ዳጊሻ አይ ቅድም ኤርሚስ ሲወርድ ለምን ወረድን አላችሁ? እሺ አንድ ብልት ሲሰቃይ ብልቶቹ ከእርሱ ጋር ይሰቃያሉ ይላሉ። የአካል ነገር ሆኖ ነው ታዲያ። ሰላም ብያለሁ። ቲክቶክም ገባ የአካል ጉዳይ ቪዲዮ ድምፅ ቢኒ ጋር ነው እንደ ድምፅ ያለው አላውቅም። እኔ እንጃ ብቻ ሰላም ሁላችሁንም ብያለሁ። ቢኒዬ፣ ኤርሚዬ፣ ሁለት ቢኒዎች ታች ያላችሁ ሁሉ ሰላም። ይሄ ድምፅ ወጥቼ ልግባ አንድ ጊዜ። ቢኒሻ አንተ ጋር እንዳይሆን ምክንያቱም ማይክ አልሰካውም። ብዙ ጊዜ ማይክ ስሰካና የስፒከር ድምፅ ከፍ ሲል ነው እንደሱ የሚሆነው እና አሁን ግን ማይክ አልሰካውም። ኖርማል ስልክ ብቻ ነው የጠቀምኩ ያለሁት። ልጆች ትምህርት ቤት ሸኝተናል ትላለህ። የተባረከች ሰዓት ማለት እሷ ሰዓት ታዲያ ራስ ጀምር ነው ታውቃለህ። ልጆቼ ድምፅ የሚያሰማት የሚጀምሩ ብለው እያዩ እኔ ልክ በፈራ ማይክ ከፍቼ ማውራት ሲጀምር ነው ልጆች ማውራት የሚጀምሩት። አይተሃል? ቤት ውስጥ ለቅሶ ይጀምራል፣ ጭቅጭቅ ይጀምራል። አዎ ልክ የዛን ሰዓት ምን ጀምር እና አሁን ነፃ ነን ሸኝተናል ትላለህ። ጌታ ይባረክ። ሼር ይደረግ፣ ታብታብ ይደረግ። 5000 ልንሞላው ነው። ስለዚህ ኦርቶዶክሳውያንን ይገባሉ እንጠይቃለን። ምክንያቱም በጣም መመታት ያለበት አንድ ትምህርት አለ። በተለይ ሰው ሲያምን፣ ለምሳሌ በቤተክርስቲያኒቷ ውስጥ ብዙ ሚስጥራት አሉ። እነኛ ሚስጥራት ለመዳናቸው ዋስትና ነው።
ግን በጣም የሚያሳዝነው አንድ ጉዳይ እምነት የሚባል ሚስጥር የላቸውም። ደግሞ አለው ሚስጥር መካከል እምነት የሚባል ሚስጥር የላቸው። ምን ማለት ነው? እነኛ ሚስጥራቶች እግዚአብሔር ሰውን የሚያድንበት ሚስጥር ብለው ነው የሚያስቡት። ዲያቆን እሺ ቆይ አልጥራው ላርገው። ግን እነኚህ ሚስጥራቶች በቤተ ክርስቲያኒቷ ውስጥ ጥምቀትም ይሁን ቁርባን ሜሮንም ይሁን ሌሎች ሚስጥራት መረዳታቸው ከመዳናቸው ጋር ዳይሬክት የሆነ ግንኙነት አለው እና ኢየሱስ ክርስቶስን ማመን እና በክርስቶስ ኢየሱስ መታመን ላይ ያለ የነገረ ድነት በተመለከተ ግን ቤተክርስቲያኒቷ ትኩረት አትሰጥም። ሰዎች ስለተጠመቁ የሚድኑ ነው የሚመስላቸው፣ ስላመኑ አይደል። ቁርባን ስለወሰዱ የሚድኑ ነው የሚመስላቸው። ቁርባን ያድናል ብሎ ለመናገር ድፍረት አላቸው። ጥምቀት ያድናል ብሎ ለመናገር ድፍረት አላቸው። ኢየሱስ ኪነ ጥበብ ይታረጋል። ድምጽ አለ። ስልኬ እያወረደ ስለሆነ ነው። እሺ እኔ ሚውት አድርጌ ጥምቀት ግን እርግጠኛ ናቸው። ቁርባን እርግጠኛ ናቸው። ኢየሱስስ ነው ጥያቄያችን። ተውት። ማርያም በምልጃዋ ልታድን እንደምትችል እርግጠኛ ናቸው። መላእክቶች በተሰጣቸው ኪዳን ሊያድኑ እንደሚችሉ እርግጠኛ ናቸው። በማርያም ላይ ያለ እምነት ሊያድናቸው እንደሚችሉ ኃጢአተኛ እንኳን ቢሆኑ እግዚአብሔርን እንኳን ቢክዱ። አንዳንድ ስብከቶች ሰምታችኋል ሰሞኑን። ትናንትና ዳግሻ አንስቶታል፣ ልናወራው እንችላለን። መምህራኖቻቸው ሼማ ይዛቸው በመድረክ ላይ ቆመው በቅዱሳን ላይ ያለ እምነት ሊያድናቸው ሊታደጋቸው እንደሚችሉ እርግጠኞች ናቸው። ናትሻይ ስህተት ከሆነ እኮ መግባት ነው ብራዘር። ታች ሆኖ በኮመንት ማውራት አያስፈልግም እና ገብተህ ታወራለህ ማለት ነው። ችግር የለም። እሺ ወጣ ኦርቶዶክሳዊ ወንድሜ፣ እሺ ካለ ተመልሰና። ስለዚህ በኦርቶዶክስ እምነት ያድናል ወይ? በኦርቶዶክስ እምነት ያድናል ወይ ብለን እንጠይቃለን። በኦርቶዶክስ እምነት ያድናል። እሺ እንጠይቃለን። ጸጋና ሰላም ይብዛላችሁ። ሼር ይደረግ፣ በደንብ ሼር ይደረግ። አብረን እናገለግላለን። ቴንኪ ወገኖች። ሼሩ ግን ቆሟል። አሮን ነው 5.3 ነው ጋ የሚታየኝ። እናንተ ጋር ስንት እንደሆነ አላውቅም። ስለዚህ ታብታቡንም አብረን ሼር ስናረግ ታብታቡንም እያደረግን አብረን እናገልግል። ወንድሞች እንኳን ደህና መጣችሁ። ጸጋና ሰላም ይብዛላችሁ። እንዲሁም እህቶች። ናቲሻ ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ወንድም አለ? ኦርቶዶክስ ተዋህዶ። እሺ ዌልካም ብራዘር። እሺ ማስረጃ ታገኛለህ? ኢየሱስ ያድንም ያለችበትን አንተ ራስህ ማስረጃ ትሆነኛል። ምን ችግር አለ? አሳያለሁ። አንተ ራስህ ማስረጃ አለ ወይ ነው? አንተ ራስህ ብራዘር፣ አንተ ራስህ ይኸው እየነገርኩህ ነው። እኔማ ምንም ያልኩት ነገር የለም። ኮል ጠይቃ ላሳየህ እኮ ነው ብራዘር። መረጋጋት ነው ካንተ የሚጠበቀው፣ መረጋጋት ብቻ ነው። ኢየሱስ ክርስቶስን በማመን ብቻ የዘላለም ሕይወት አለ አለኝ። በክርስቶስ አምኜ ክርስቲያን የተባልኩት ሰምታችሁታል። ኢየሱስ ክርስቶስን በማመኔ ብቻ የዘላለም ሕይወት አለኝ እያለ ነው ወዳጃችን። ክርስቶስን በማመን ነው ክርስቲያን የሆንኩት እኮ። ኢየሱስን በማመን ብቻ የዘላለም ሕይወት አለ ወይ ነው ያልኩት። እንደነገርኩህ እኮ ነው ክርስቲያን የተባልኩት ክርስቶስን በማመን ነው። እኔ ክርስቲያን ስለመባል አይደለም ስለታይትል አይደለም እያወራሁኝ ያለሁት። ከመሆን ኢየሱስ ክርስቶስን በማመን ብቻ የዘላለም ሕይወት አለ ወይ ነው ጥያቄው። ክርስቶስን ስላመንኩ እኮ ነው እያልኩህ ነው። አጭር እኮ ነው የነገርኩህ እኮ በግልጽ ነገር ለማምታታት አትሞክር። በጣም ሲምፕል ጥያቄ ጠየቅኩህ። እሺ ካላምታታ ኦኬ። ክርስቶስን በማመን ነው የዳንኩት። ይኸው ሰምታችሁታል። ኢየሱስ ክርስቶስን በማመኑ ብቻ ድኛለሁ እያለ ነው ያለው። የዳንኩት እሱን ነው። በክርስቶስ በማመን ነው። በማመን ብቻ ነው የዳንከው፣ በእምነት ብቻ ማለት ነው። እየሰማን አለን። ደግሞ አትፍራ ብራዘር፣ ህዝቡን አታምታታ ብራዘር፣ አታምታታ። በግልጽ ችግር የለውም። አንተ ግን ማስረጃ አምጣ ነው ያልኩህ። አታምታታ፣ ንገረና ብራዘር። ይኸው ማስረጃ ነው አልከኝ አይደል? እኮ ቀጥለዋ። ኢየሱስ ክርስቶስን በማመኔ ብቻ ድኛለሁ በል። ይኸው እንስማ።
ክርስቶስን በማመኔ ነው የዳንኩት። 4 ነጥብ። ኦኬ ሶ ለመዳን አይደለም የተጠመቅከው ማለት ነው። ምን ማለት ነው? ምንም ግልጽ አይደል እንዴ ብራዘር? በኢየሱስ ክርስቶስን ስታምን ዳንክ፣ ከዛ ተጠመቅክ ማለት ነው። ክርስቶስ ያመነ ሰው ክርስቶስ ያስተማረውን ያስተላለፈውን ስርዓትና ለማመን የሚያስፈልጉ ነገሮች የክርስቶስን ቃል ማመን እኮ ነው ዋናው። አይዞ ያመነ የተጠመቀም ማለት ክርስቶስ ነው ያለው። አይዞ አየህ፣ ገባ? ክርስቶስን የምወደው ለዛ ነው። አዎ አየህ፣ አሁን ክርስቶስ ያዘዘውን ትእዛዝ ስለምንፈጽም ነው። አንዴ ወዳጅ አየህ፣ ትእዛዙን የሚፈጽም ሰው የዳነ ሰው ነው። ያልዳነ ሰው ለመዳን ነው አንተ ጥረት እያደረክ ያለው። ገና አንተ የምትድነው መቼ ነው? አትደረብ ብራዘር፣ አትደረብ። አትደረባ ብራዘር፣ አትደረባ። አየህ ለዚህ ነው ቅድም አትደበቅ ስልህ የነበረው ለዛ ነው። አንተ ነው የተደበቀው እኮ በፍጹም። አሁንም ይኸው ደግሜ እጠይቅሃለሁ። ይኸው አንተ ራስህ ብራዘር፣ ይኸው አንድ በላይ ነው ጥያቄዎች እያከታተልክ ያለሁ እንጂ እና ጮሁ በማውራት ነው። ጥያቄው በዛብህ። ልቀንሰው? ኧረ ምንም ማስረጃ አላመጣህም። ልቀንስልህ፣ ልቀንስልህ። ይኸው ኢየሱስ ክርስቶስን ባመንክ ሞመንት በዛው ቅስፈት ሳትጠመቅ ድነህ ነበር ወይስ አልዳንክም? የመዳንን መንገድ ጀምረሃል። አሁንም አታጭበርብር። ድነሃል ወይስ አልዳንክም ነው ያልኩህ። ድነት ፕሮሰስ ነው። ይኸውልህ እኮ እኔ ጠየቅኩህ ብራዘር፣ ድነሃል ወይስ አልዳንክም? ድነት ፕሮሰስ ነው። ስለዚህ አልዳንክም። በማመን ትድናለህ። ከዛ ደግሞ አሁንም አታጭበርብር። አሁንም ምንም አታጭበርብር። እምነትን አትፈርበት። በግልጽ ለመደበቅ አትሞክር። ይኸው ወዳጄ እና ከመሆን ብራዘር፣ ኢየሱስ ክርስቶስን ባመንክ ሞመንት ላይ ኢየሱስን የህይወት ጌታና ዳኛ አድርገህ አልተቀበልክም። ግን ብትቀበል በዛኑ ሞመንት ላይ እንደ አንድ ኦርቶዶክሳዊ አንተ የዘላለም ህይወትን አግኝተሃል። ከእግዚአብሔር ጋር ታርቀሃል። ልጅነትን አግኝተሃል። ብራዘር ናቲሻ ካልተደበክ በስተቀር ልታልፉ አትችልም ብራዘር። ለምን? በኢየሱስ አምናችሁ ስላልዳናችሁ። ባይዘው ኦርቶዶክሳዊ በኢየሱስ አምኖ አልዳንም። በአደባባይ በድፍረት ነው የምንናገር። ሚዩት አድርግ ብራዘር። ትርቃለህ፣ ለውይይት በጣም ትርቃለህ ብራዘር። እታችሁ ነው። እሺ ሌላ ኦርቶዶክሳዊ በእውቀት መሞገት የሚችል ማለት ነው። ሌላ ኦርቶዶክሳዊ በእውቀት መሞገት የሚችል ማለት ነው። እሺ ኦርቶዶክሳዊ ሌላ ኦርቶዶክሳዊ ናትሻ ከበዳ። አይዞ ብራዘር አይዞ። እሺ ራስ ቤተ እምነት ውስጥ ያለው እምነት ኢየሱስ ክርስቶስን በማመን የዘላለም ህይወት እንደምታገኝ እርግጠኛ አይደለም ማለት። ከንግግር ባለፈ ኢየሱስን አምናችሁ አልዳናችሁ። ክርስቶስ ኢየሱስን አምናችሁ አልዳናችሁ ብራዘርስ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ ሞዴሬተሮች ፕሊዝ እንትን አድርጓቸው፣ ተቀበሏቸው። እስቲ ተቀበሏቸው። ኦርቶዶክስ የሆኑ ፕሮፋይል እያያችሁ ማለት ነው። እሺ አሜን። ሰላም አሜን። እሺ ኧረ ተው ጋይስ፣ እውቀት ያለው ሰው እና መወያየት የምንችል ሰው አታስገቡም ጋይስ። እኔ ጋር ማውራት አትችልም። ገና ነህ ብራዘር፣ በጣም ገና ነህ፣ በጣም ገና ነህ። እሺ ሌላ ኦርቶዶክሳዊ እሺ ኒድስ ሰላም፣ እንዴት ነህ? ሰላም ነው አለን፣ ሁሉ ሰላም። ከየት ቤተ እምነት መጣ? ከኦርቶዶክስ። እሺ ከኦርቶዶክስ ነው የመጣው። ኢየሱስ ክርስቶስን በማመን ድነሃል? አዎ ድኛለሁ።
ኢየሱስ ክርስቶስን ባመንክበት በዛ ቅስፈት በዛ ሞመንት ውስጥ የዘላለም ሕይወት አግኝተህ ነበር? የዘላለም ሕይወት አግኝተህ ነበር? የዘላለም ሕይወት አግኝቼ ነበር ሳይሆን የመዳንን መንገድ በኢየሱስ ክርስቶስ ነው ያገኘሁት። የመጀመሪያውን እንደ መጽሐፍ ቅዱስ ሐሳብ ማለት ነው። መንገዱ የዘላለም ሕይወት የለውም ነው ብራዘር? እንደዛ ሳይሆን ዳኒ፣ ቆይ መጀመሪያ ልንገርህ። መጀመሪያ ድህነት መጽሐፍ ቅዱስ በ3 ነው የሚከፍለው። እኔ በምንም ይክፈለው በምን ይክፈለው እሱን ዊል ዲስከሲት። አሁን የኔ ጥያቄ በጣም ሲምፕል ነው። ኢየሱስ ክርስቶስን አመንኩ ባልክበት በዛ ሞመንት ላይ የእግዚአብሔር ልጅነትን ተቀብለ ነበር ወይ? ኒድ ያለ ጥምቀት ለማለት ነው። እምነቱ ብቻ ያለ ጥምቀት ኢየሱስ ክርስቶስን ባመንክ በዛ ሞመንት ላይ የእግዚአብሔር ልጅነትን አግኝተ ነበር ወይ? ግልጽ እኮ ነው ጥያቄው እኮ። ያለ ጥምቀት ለማለት ነው በእምነት ብቻ ኢየሱስን ባመንክ በዛ ሞመንት ነው ያልኩህ ወዳጄ። በተጠመቅክ አላልኩም። ኢየሱስን ባመንክ በዛ ሞመንት ላይ የሥላሴ ልጅነትን አግኝተ ነበር? የእግዚአብሔር ልጅ ሆነ ነበር? አልሆንክም። ኢየሱስን ስታምነው የእግዚአብሔር ልጅ አልሆንክም ማለት ነው። አልዳንክም ማለት ነው። እንደዛ ሳይሆን ጸጋው በእምነት አድኗቸዋል ነው የሚለው። አትደበቅ ብራዘር፣ እንደዛ አይደለም አትበለኝ ነው እንጂ ያለው የሆንን ከሆን እኮ ነው የነገርከኝ ወዳጄ። ኢየሱስን ባመንክ በዛ ሞመንት ላይ የእግዚአብሔር ልጅ ካልሆን ካልዳንክም ማለት ነው እኮ ወንድሜ። ቆይ ስማኝ፣ ኤፌሶን 2:8 እናንተ የምትጠቅሱት ጥቅስ አለ። ጸጋው በእምነት አድኗቸዋል አይደለም የሚለው ብራዘር። ጥቅስ ማስረጃ አስጠይቀህ ከዛ እሱን ጥቅስ ትነግረኛለህ። አሁን እኔ ማስረጃ አልጠየቅኩም። በደምብ ስማኝ። ኢየሱስ ክርስቶስን ባመንክ በዛ ሞመንት ላይ የእግዚአብሔር ልጅነትን አላገኘሁም እያልከኝ ነው አይደል? ያለው እኮ ነው እያልኩ ያለሁት ጸጋው በእምነት አድኗቸዋል ስለሚል እምነቱን ከጸጋ ጋር ነው እያገናኘሁ ያለሁት እኔ። አይዞህ ብራዘር፣ የጠየቁን ጥያቄ ሰምተኸኛል? ኢየሱስ ክርስቶስን ስታምን በእምነት ኢየሱስን ባመንክበት በዛ ሞመንት ላይ የሥላሴ ልጅነትን ተሰጥቶ ነበር? እሺ፣ አልተሰጠኝም። አልተሰጠም። የሥላሴ ልጅነት አልተሰጠም። ስለዚህ ኢየሱስ ክርስቶስን ማመንህ አላዳንህም ማለት ነው። እንደዛ ሳይሆን ጸጋው በእምነት አድኗቸዋል ነው እንጂ ብራዘር፣ እንደዛ አይደለም ትለኛለህ እንዴ? ነው እንጂ ብራዘር። እሺ ዳኒ፣ ለምሳሌ የሐዋርያት ሥራ ምዕራፍ 19 ላይ አንድ ያውጣልኝ። የት ነው የምንደበቀው? ጨርሰን ነዋ ከዛ በኋላ የምንሄደው ነው እንጂ ብራዘር። አሁን አምኖ መንፈስ ቅዱስ ያልተቀበለ ሰው በመጽሐፍ ቅዱስ ላሳይ። ለምሳሌ የኔን ንግግር በመጽሐፍ ቅዱስ ማስረጃ ልስጠዚሁ። ስለ መንፈስ ቅዱስ መቀበል አለም እያወራን ያለ ነው። ሆልዶ አትደበቅ። እያወራን ያለ ነው ይድናል እያልከኝ ነው ዳኒ? ምን አልከኝ? ሰው መንፈስ ቅዱስንም ሳይቀበል ይድናል እያልከኝ ነው? አታውቅም? ይሄንን መንፈስ ቅዱስ ሳይቀበል የመንፈስ ቅዱስ ስጦታ ከዳኑ በኋላ የተቀበሉ ሰዎች እንዳሉ አታውቅም? እንደዛ ሳይሆን ጥያቄው አምኖ መንፈስ ቅዱስ ሳይቀበል የመንፈስ ቅዱስ ስጦታ ሰው ከዳነ በኋላ ሊቀበል ይችላል። ግልጽ ነው እኮ። ያለ መንፈስ ቅዱስ ሰው አስቀድሞ ይድናል ነው በአንተ እምነት? ምን ማለት ነው? ስጦታውን መቀበልና መዳን የሚለያዩ ጉዳዮች እንደሆኑ አታውቅም እኮ። ለምሳሌ አሁን አንድ ሰው በክርስቶስ አምኖ እሺ መንፈስ ቅዱስ ሳይቀበል የራስን ሲናሪዮ ለመስጠት አትሞክር ወዳጄ። አሁን እኔ ጠየቅኩ ወዳጄ፣ ሆልድ እኔ ጠየቅኩ ስለ እግዚአብሔር ልጅነት ነው። የመንፈስ ቅዱስ ስጦታ አዎ በአህዛብ ማለት በዳኑ በተባሉ አህዛብ በተባሉ ሰዎች ላይ ወርዶ ያውቃል። እሱም በማስረጃ ልናየው እንችላለን ብራዘር። አሁን የኔ ጥያቄ ስለ መንፈስ ቅዱስ ስጦታ ሳይሆን የጠየቅኩ ሰዎች ኢየሱስ ክርስቶስን በሚያምኑበት ሞመንት ላይ የእግዚአብሔር ልጅነትን አያገኙም ብለኸኛል እኮ ዳኒ። አሁን እንስማማና ለማለት የፈለኩትን ንገረኝ። እምነት ብቻውን ያለ ጥምቀት ከሆነ እምነት ብቻውን አያድንም።
እምነት ከጸጋው ጋር ያድናል የምትለኝ ከሆነ አዎ እስማማለሁ። እምነት ከጸጋው ጋር ያድናል። ምክንያቱም ጸጋው በእምነት አድኗቸዋል ነው የሚለው። ያ ጸጋ ደግሞ ምንድን ነው ካልከኝ ቲቶ 3:5 ላይ ከፈለክ አውጥተህ ማንበብ ትችላለህ። አላልኩም። አሁን የራስን ጥያቄ እየፈጠርክ የራስን መልስ ለመስጠት ነው እየሞከርክ ያለው። የኔ ጥያቄ እነሱ ጋር አይደለም። ሆልዶ እኮ እያልኩ እሱ የአንተ ጥያቄና የአንተ መልስ ነው። የኔን ጥያቄ ግን ከሰማኝ የእግዚአብሔር ልጅነት ሰው ኢየሱስ ክርስቶስን ባመነበት ሞመንት አያገኝም የሚል ማስረጃ አስጠኝ። ይሄ ነው የኔ ጥያቄ ብራዘር። እንደዛ አይደለም ምን እያልኩ ያሉት እኔ ስለ አንተ ጥያቄ ነው ያልጨነቅም እኮ አልኩ። የኔ ጥያቄ ቅድም ምን አልከኝ? ኢየሱስ ክርስቶስን ባመንኩበት በዛ ሞመንት ላይ እኔ የሥላሴ ልጅነትን አላገኝም ብለኸኛል አይደል? እሺ ቆይ ከመጀመሪያ አትሰማም ብራዘር? አልሰማሁም። ያለ ጸጋው ስለ እምነት ብቻ ያለ ጸጋው ለማለት ነው። እምነት ብቻውን ወዳጅ በደምብ ስማኝ። ኢየሱስ ክርስቶስን ስታምን ባመንክበት ሞመንት ላይ የሥላሴ ልጅነትን ታገኛለህ ወይስ አታገኝም? ስለ እምነት ነው እያወራኝ ያለው። ባመንኩበት ቅጽበት አዎ፣ እሺ አገኛለሁ። ቅድም ለምን አላገኝም አልከኝ? እንዴ እኔ እኮ ጥያቄው አሁንም ግልጽ ስላልሆነልኝ አገኛለሁ። አሁን ለምሳሌ ሳይገባ ነው አገኛለሁ ያልከኝ እና በግልጽ አይደለም እያስረዳኸኛለህ። በጣም ግልጽ ነው ጥያቄ። መልስ ስለሌለህ ነው እንጂ ጥያቄው ስለከበደ አይደለም። እዚህም እዛም ብትል የቤተ ክርስቲያንህ የዘመናት ተረት ስለፈረሰብን ነው አሁን እየታገልክ ያለው ብራዘር። ይሄው ግልጽ ላድርግልህ ጥያቄው ካልገባ። የምን ተረት እንዴ? ይሄው የቤተ ክርስቲያን ያሸከመችው ተረት ነው ብራዘር። ይሄው ጥያቄውን ደግሜ ልጠይቅ። ኢየሱስ ክርስቶስን አንድ ሰው ባመነበት ሞመንት እደግመዋለሁ፣ ኢየሱስ ክርስቶስን የህይወቱ ጌታና አዳኝ አድርጎ በተቀበለበት በዛ ሞመንት የዘላለም ህይወትን ያገኛል? የእግዚአብሔር ልጅ ይሆናል ወይስ አይሆንም? እኮ ይሄ ጥያቄውን እኮ ዳኒ አንድ ደግሞ ነው የተሰማኝሽ። ጥያቄ አምኑ ያለ የራስን ጥያቄ አትፍጠር ብራዘር። የኔን ጥያቄ እሺ ቆይ እምነቱን ከጸጋው ለይተህ ሆነ የኔን ጥያቄ ብራዘር። ኢየሱስን ሲያምን ያልኩ ሲያምን ይድናል ወይስ አይድንም? የሥላሴ ልጅነትን ያገኛል ወይስ አያገኝም? ግልጽ እኮ ነው ጥያቄ። ግራ ለምን ትጋባለህ? እኮ ያለ ጸጋው ነው ወይስ በጸጋው ነው? አይዞህ ወዳጅ። ኢየሱስ ክርስቶስን የህይወቱ ጌታና አዳኝ አድርጎ አንድ ሰው ሲቀበል የሥላሴ ልጅነትን ያገኛል ወይስ አያገኝም? this is my question brother። አይዞህ ወዳጅ። ቤተ ክርስቲያንህ ኢየሱስ ክርስቶስ በማመን ይዳናል ብላ ስላልሰበከች እኮ ነው ወዳጅ ብራዘር። የከበደ እሱ ነው ወዳጆች፣ ሳይገባው ቀርቶ አይደለም። ግልጽ እኮ ነው ጥያቄ። ግልጽ ነው እኮ ጥያቄ። እሺ ማኑኤል ሰላም። ሰላም እንዴት ናችሁ? አለን። ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ኢየሱስ ክርስቶስን ባመንኩበት ሞመንት ላይ ድነሻል? አሁን እኛ ድነትን እንዴት ነው የምንለው? ያው በሶስት ገጽታ ነው የምንከፍለው። አሁን ድነናል እኮ። ቆይ ላስረዳ ከሙጋሪ ላስረዳ። አሁን ድነናል፣ እየዳንን ነው፣ ወደፊት እንድናለን እንላለን። ቆይ ከዳኒ ጋር ልጨርሳ እንዴ? ከሱ ጋር ነው የምትቀጥሉ። እንትን ሁለተኛ የከፈትሽውን ዲቫይስ ሬኮርድ የምታደርጊበትን ወይ ሌላ ክፍል አድርጊ። ገብትሻል? አሁን መወያየት ካስፈለገ እኛም እንድንሰማ እታችም ያሉት እንዲሰሙ አንድ ዲቫይስ ተጠቀሚ፣ ወይንም የምትቀጅበትን ነገር ሌላ ክፍል አድርጊ፣ ወይ ራቂ ከሱ እንጂ አንቺንም ከአንቺ በስተጀርባ ያለውንም እየሰማን አንችለውም። ዳጊ ይቀጥሉ።
ኢኮ አለው። ልክ ነህ። እሺ አይ ከስልኬ ነው። የምን መቅጃ ነው የምታወሩት? የምር ከስልኬ ነው ወይ አስተካክለሽ ነው እታል እንደሱ እያወራን አሁን ደህና ነው። አሁን ደህና ነው። ፒስ ነው። ኦኬ እንቀጥል። እሺ አሁን ያስተጋባል ወገኖች። እኔ ጋር ትንሽ ደህና ነው፣ እንደመጀመሪያው አይደለም። እስኪ አውሪ ሩና ቀጥሉ። እሺ የኦርቶዶክስ የድነትን መንገድ ለምንሽ ያ እንዴት ነው ያስተጋባ አስተካክለሽ ነው የታለ ሌላ አካውንት እመጣለሁ። አስገባኝ። ደስ ባለሽ። እሺ ኪኪ ሰላም። ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ ኪኪ እሺ እታች ትውረድ ወይ ይውረድ ኪኪ። እሺ መስቀል ሰላም። ሰላም መስቀል። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። ሌላ ኦርቶዶክሳዊ ካለ እሺ መለስ ሰላም። እሺ ሰላም ነው። እግዚአብሔር ይመስገን ደህና ነን። እንዴት ነህ? አለን እግዚአብሔር ይመስገን። ከየት ቤተ እምነት? እኔ እኮ የሆነ ጥያቄ ለመጠየቅ ነበር። ከየት ቤተ እምነት? ከኦርቶዶክስ ነኝ። ያው ግን የፕሮቴስታንት ስብከት ብዙ ሰማለሁ፣ የጥላውን ስብከትም ብዙ ሰማለሁ። ያው ወደ መቀበል ያልኩሉ ሰው ነኝ። ግን የሆነ ሰው ጥያቄ ስለጠየቀኝ ያው እናንተም እንድትመልሱልኝ ነው። እሺ ያነሳ ነው ሀሳብ አለ። እሺ ፐርሰናል ጥያቄ ነው። ፐርሰናል ጥያቄ ነው። አንድ ትመልስልኝ፣ አንተም በዛው እምነት ሆነህ ያው እንድትመልስልኝ ያክል ነው። እሺ ልርዳ። በውስጥ መስመር ላገኘ ርዕስ ስላለን ዳይቨርት እንዳያደርግን እንትኑን። እሺ አመሰግናለሁ። ፎሎ አድርጌ ያለው ፎሎ ባክ መልስልኝና በውስጥ መስመር ስልኬን ድሮፕ አድርግልኝ፣ እደውልልሃለሁ። ደስ ይለኛል፣ በጣም ደስ ይለኛል። አመሰግናለሁ በጣም ተባረክ መለሰ። እሺ ቴንክ ዩ። እሺ ሚላ ሰላም። ሰላም ሚላ። ሰላም ሚላ። ሚላ እሺ እሺ ሰላም ማራናታ ይሰማል? ይሰማል። እንዴት ናችሁ? ሰላም ነው? ደህና ነን እግዚአብሔር ይመስገን። ሁሉ ሰላም እግዚአብሔር ይመስገን አለን። እሺ ከየት ቤተ እምነት? ኦርቶዶክስ ቤተክርስቲያን። ከኦርቶዶክስ ቤተክርስቲያን። እሺ እንኳን ደህና መጣ። እንኳን ደህና ቆየ። እንደ አንድ ኦርቶዶክሳዊ ኢየሱስ ክርስቶስን ባመንክ በዛ ቅስፈት ውስጥ ድነህ ነበር? ባመንኩ ቅስፈት አይድንም። ሰው አምኖ ሲጠመቅ ነው ነው። ሰው ኢየሱስን ስላመነ አይድንም እያልከኝ ነው ያለው? በእምነት ብቻ አይደለም። ስላመንኩ ብቻ ሳይሆን አምኖ ሳይጠመቅ አይድንም። ስለዚህ ኢየሱስን ማመንህ አላዳነህም ማለት ነው? ማመን ብቻ እኮ ኢየሱስ ክርስቶስን የህይወት ጌታና ዳኛ አድርገህ ስትቀበል የእግዚአብሔር ልጅ አልሆንክም ማለት ነው? ማመኔ ብቻ? ኢየሱስን ማመን ልጅ ሳይሆን ኢየሱስ ማመኔ ብቻ አላዳኝ። ኢየሱስን ማመን ወዳጄ በደንብ እየሰማኝ ወዳጄ፣ ኢየሱስ ክርስቶስን ልክ ስታምነው የህይወት ጌታና ዳኛ አድርገህ ስትቀበለው ድነህ ነበር ወይስ አልዳንክም? ነው የግል አዳኝ አድርገህ ለዛ ሳይሆን እኔ አሁን ዳን እንዴት ነው የምረዳው መሰለህ? እኔ አምኜ ስጠመቅ ነው እኔ ድነት የሚሆነው እንጂ በአመንኩ ጊዜ አምኜ ሳልጠመቅ በአመንኩ ጊዜ አልዳንኩም። ኢየሱስን የህይወት ማለት አይ ነው የህይወታችሁ ጌታና ዳኛ አድርጋችሁ እኮ አልተቀበላችሁ። ግልጽ ነው፣ እሱን እናውቃለን።
ግን እንዴት አድርገን እናስረዳችሁ? ማለት ሰው ኢየሱስ ክርስቶስን ሲቀበልና ሲያምን የሥላሴ ልጅ ይሆናል ወይስ አይሆንም? ልጅ ትሆናለህ። ልጅ መሆን ግን አያድንም ነው። ኦ ልጅ ሆኖ ያልዳነ ማለት ነው። በእምነት ልጅ እንሆናለን። የሱ ልጅ በእም- እንሆናለን በእምነት። በእምነት ልጅ ይሆናል ሰው ግን አልዳንም። ልጅ መሆን ልጅ ስለሆንኩ ብቻ አልድንም። ልጅ ሆኖ ያልዳነ ማለት ነው። ልጅ ሆነ። እኔ እኮ ይኸው ዳኒ የት ድነት ነው የምታወራኝ? ሁላችንም እኮ ከመጀመሪያ ከአዳም ሞት ሁላችንም ድንናል አይደለ? ይሄ ድኛለሁ እኮ ብራዘር ይሄ ድነት ተቀብያለሁ። ድኛለሁ ስትል ቆይ አይዞ ብራዘር ማለት በማመን ብቻ ሳይሆን እኔ አሁን አመንኩ። እኔ አሁን በማመን ብቻ ስለማመን አይደለም ነው እያወራ የዳንኩት። ሌላ ነገር አልጨመርኩም። ስለማመን ነው እያወራሁ ያለሁት ወዳጅ። በቃ እኔ በአመንኩ ቅጽበት አልዳንኩም። አምኜ ስጠመቅ ጊዜ ነው የዳንኩት። ስለዚህ ኢየሱስ ክርስቶስን ስታምን የእግዚአብሔር ልጅ አልሆንክም ነበር ማለት ነው። እግዚአብሔር ልጅማ በእምነት ነው የሚሆነው። ሲያምን እኮ የእግዚአብሔር ልጅ ይሆናለሁ። የእግዚአብሔር ልጅ የሆነ ግን ያልዳነ ሰው ማለት ነው። ለምን ዙራ ትሄዳለህ ታዲያ? ዙራ እያልክ ነው። አልሄድኩም እኔ ብራዘር አልሄድኩም። እዛው ጋር ነኝ ያለሁት ወዳጅ። ወሬያችን ጋር ነው። የት ነው የሄድኩት? ሰው እግዚአብሔር ኢየሱስ ክርስቶስ በማመን የእሱ ልጅ ይሆናል፣ የእግዚአብሔር ልጅ ይሆናል። ግን አምኖ ስጠመቅ ነው ምንድን ነው እንጂ ተስማማን። አሁን በአመነ ተስማማን። ቅጽበት አይድንም እዛው ነው። ጋር ነኝ ያለሁት እኔ አሁን እዛው ጋር ነኝ ያለሁት። የእግዚአብሔር ልጅ ሆነ ግን አልዳንክም። ያልዳነ የእግዚአብሔር ልጅ ማለት ነው። አልገባኝም ጥያቄ ግልጽ እኮ ነው ወዳጅ። ማለት ዙራ ስለሄድክ ያው ኧረ ዙራ አልሄድኩም። ስለሄድክ እዛው ጋር ነኝ አልገባኝም። ብራዘር። የትም ዙሪያ ጥምጥም አልሄድንም። እዛው ጋር ነኝ ያለሁት። ሳምን የእግዚአብሔር ልጅ ሆኛለሁ አልከን አይደል? አይደል? በአጠቃላይ ሰው አምኖ ስጠመቅ ነው ምንድን ነው? ስለ ውሃ ላይ ሄዳ አትቁም ብራዘር። እኔ ገና እምነት ጋር ነኝ ያለሁት ወዳጅ። እምነት ጋር ነኝ ያለሁት። ሄደ ውሃ ውስጥ አትዘፈቅ። ገና ነህ፣ ውሃ ውስጥ አልገባህም ብራዘር። ልክ ስታምን የሥላሴ ልጅ ትሆናለህ ወይስ አትሆንም? ሳምን እሆናለሁ፣ ልጅ እሆናለሁ አልከኝ። ተስማማን አይደል? አዎ ኦልራይት በቃ ተስማማን። ግን ያልዳነ የሥላሴ ልጅ ነው የሆንከው። እምነቴ ብቻ አላዳነኝማ እምነት ብቻ። ስለዚህ ያልዳነ የሥላሴ ልጅ ነው ወይ የሆንከው ነው ያለው? አዎ ማለት ያው አመንኩ በእምነት የእግዚአብሔር ልጅ ሆንኩ። እኮ አሁን ገና ሳትጠመቅ ቆይ ብራዘር ቆይ አንዴ። አሁን ውሃ ውስጥ ሄደህ አትቁም። ገና ውሃ ውስጥ አልደረስክም እኮ ዳንዬ። የስ ወንድም ምን ነው መንፈሳዊ አፒታይታችንን ዘጋችሁት? እንደዚህ የትኛውን ዋጠው? እንዴት አድርገን ቸገረን እኮ ወንድም። እኔ ራሱ እኮ ግራ ገባኝ በእውነት ግራ ያልዳነ ህዝብ እኮ ነው ነው አይደለም? አንተ እኮ ነው ዙሪያ ያርከው እንጂ እኔ እኮ ቀጥታ ነግሬሃለሁ። ሰው በእግዚአብሔር በማመን ብቻ በእምነቱ ብቻ አይድንም፣ አምኖ ስጠመቅ ነው እያልኩህ እኮ ነው። ግን እኛ ከክርስቶስ ጋር ደግሞ ከእግዚአብሔር ጋር በእምነት የእግዚአብሔር ልጅ እንሆናለን። ግን ሰው ምንድነው አምኖ ስጠመቅ ነው እንጂ ማርቆስ 16:16 ላይ ያመነ የተጠመቀ ይድናል ስለሚል ይሄ ቃል እንዴት ነው የሚሽረው? እኔ ቆይ አሁንም ውሃ ጋር አትቁም። ገና ውሃ ጋር አልደረስክም። በደምብ ስማ። ምንድነው ሆንኩኝ እያልከኝ ያለው? በእምነት የእግዚአብሔር ልጅ ሆንኩኝ አልክና በእምነት የእግዚአብሔር ልጅ ግን የሆንከው ያልዳነ የእግዚአብሔር ልጅ ነኝ እያልከኝ ነው ያለው። በቃ ንገረህ እንዴት ንገረህ መሰለህ? እሺ ንገረኝ። እኔ የእግዚአብሔር ልጅ ብቻ ስለሆንኩ ድኛለሁ አይደለም እኮ ስለዚህ እግዚአብሔር ያልዳነ ልጅ ብቻ ስለሆንኩ የእግዚአብሔር ልጅ ብቻ ስለሆንኩ ሌላ ምስጢራቶችን ሳልፈጽም አልዳንኩም። አሁን የእግዚአብሔር ልጅ መሆን ብቻ አያድንም ነው። የእግዚአብሔር ልጅ ብቻ መሆን አያድንም። የእግዚአብሔር ልጅ መሆን ማለት ያልዳነ ሰው እግዚአብሔር ልጅ አለው እያልከን ያለው ያልዳነ የሚባል ግን ልጅ የሆነ አለው እያልከን ያለው? አዎ ማስረጃ ማለት የእግዚአብሔር ልጅ መሆን አያድንም። የእግዚአብሔር ልጅ መሆን ብቻ አያድንም። ማስረጃ አንጣ ነው ያልኩህ ብለህ እግዚአብሔር ልጁ አድርጎ ያላዳነውን ሰው አሳየው። እግዚአብሔር ባይዘው ትልቅ ቀንበር ነው። በጣም ትልቅ ቀንበር። ድነናል እኮ ዳኒ፣ የኛ እኮ ድነናል እኮ
የዳነው ግን በእምነት ብቻ አይደለም እያልኩ ነው። ኧረ በመድኃኒዓለም ማራናታ እንደው እባክህ እንደው እራራለት ለህዝቡ ለእኛም እራራለት። አንድ ድኛለሁ አንድ ያልዳንኩም አሁኑኑ ማለት ዳኒ እንዴት ነው የምትረዳኝ? ቆይ ንገረኝ። የእግዚአብሔር ልጅ መሆን ብቻ ቆይ ንገረኝ አዳም። የእግዚአብሔር ልጅ ስለሆንኩ ብቻ የእግዚአብሔር ልጅ ስለሆንኩ ብቻ ድኛለሁ ማለት አልችልም። ምክንያቱም ማርቆስ 16:16 ላይ ያመነ የተጠመቀም ስለሚል እምነትና ጥምቀት አለያይተን ስለማናየው ሰው ያመነ ቅጽበት ይድናል የሚል መጽሐፍ ቅዱስ ላይ እኔ አላገኘውም፣ እንደዛም አላምንም። ስለዚህ ሰው በእምነቱ ብቻ ሳይሆን አምኖ ሲጠመቅ ነው ምንድነው? እኔ እንደዛ ነው የማምነው። ከዚህ የተለየ ሀሳብ ካለ አስረዳኝ አንተ። አንድ የቁርጡን ንገረን። በአመንክ ቅጽበት ድነሃል ወይስ አልዳንክም? ቁርጡን በቃ አልዳንኩም ወይ አልዳንኩም። በቃ አዎ በቃ ዳንኤ ቀጥሉ። ባመነ ሰዓት አልዳነም። ይሄ ልጅ ግን የእግዚአብሔር ልጅ ሆነሃል አይደል? አዎ የእግዚአብሔር ልጅ ሆነ። ያው ንገረህ ያልዳነ እግዚአብሔር ልጅ ማለት ነው። ያው ዙራ አትድቆይ። እንደዛ ሳይሆን የእግዚአብሔር ልጅ መሆን ብቻው አድንም ነው። የእግዚአብሔር ልጅ ስለሆንክ ብቻ አትድንም ነው። ያልከውን ቆይ ወራዴ ሲምፕሊፋይ ላድርግ ምን እንዳልከን ማለት ነው። በጣም ሲምፕሊፋይ ባይ ዘ ዌይ this is the orthodox ትምህርት ይሄ ነው። ይሄ this is ማለት ሪል ኦርቶዶክስ እምነቷ እንደዚህ ነው የሚመስለው። በደንብ አስተውለው። ይኸውልህ በእምነት በኩል የእግዚአብሔር ልጅ ሆኛለሁ አልከን አይደል? ማራናታ ኦኬ። የእግዚአብሔር ልጅ ሆናችሁ ስለምን መጽሐፍ ቅዱስ ላይ ስለዚህ የእግዚአብሔር ልጅ ሆነሃል። ኃጢአተኛ በደለኛ ያልዳነ የእግዚአብሔር ልጅ ማለት ነው። የእግዚአብሔር ልጅ መሆኔ አድነኝም ነው። እኔ የእግዚአብሔር ልጅ መሆኔ ብቻ አድነኝም ነው። አሁን የሆንከው ያልዳነ የእግዚአብሔር ልጅ ነው የሆንከው ማለት ነው። ያልዳነ የእግዚአብሔር ሰው ነው። ድኜ ቆይ እኔ እኮ ጌታን አመንኩ፣ ከዛ በኋላ ዳንኩ። የዳንኩ የእግዚአብሔር ልጅ ነኝ። ቆይ አዳም፣ የዳንኩ የእግዚአብሔር ልጅ ነኝ። ግን ይሄ ድነት እኮ ማራናታ አልዳንኩም። ቆይ ተው አግራት አጋባና አንዴ ወይ ድኛለሁ ወይ አልዳንኩም ነው ማለት ያለብህ። ከሁለት አንዱ ነው ወዳጄ። አሁን ደግሞ ድኛለሁ አትበል ወዳጄ። ድናል ወይስ አልዳንክም ብሎ እኮ የሚጠየቀ በግልጽ አልዳንኩም ማለት በቃ ያዝንልህ። ያልዳነ የእግዚአብሔር ልጅ ማለት ነው አንተ። እኔን እንደ መጽሐፍ ቅዱስ ላውራክ። እሺ ሰው በአመነ ቅጽበት አይደለም፣ አምኖ ሲጠመቅ ነው። ሁለተኛ ደግሞ በእምነት የእግዚአብሔር ልጅ እንሆናለን። እውነት ነው፣ በእምነት የእግዚአብሔር ልጅ እንሆናለን። እሺ እንደዚህ በጥምቀት በስራ አይደለም የእግዚአብሔር ልጅ የምንሆነው፣ በእምነት ነው። እሱ አውቃለሁ። ግን ሰው በአመነ ጊዜ አምኖ ሳይጠመቅ አልዳንም። እኔ እንደዛ ነው የምወስደው። እሺ አንተ ነው የምትወስደው። ጥሩ እንድትረዳው ያክል እንደዚህ ላድርግልህ። ሰው ኢየሱስ ክርስቶስን ባመነበት በዛ ቅስፈት አልዳንም የሚል ማስረጃ አንተ ያመነ የተጠመቀ ስለሚል ያመነ ይድናል የሚል አላገኘውም። አይኔ ብራዘር የጠየቅኩ አሁን አምኖ ስለመጠመቅ አይደለም የጠየቅኩ። ሰው በኢየሱስ ክርስቶስን ባመነበት ቅስፈት አይድንም የሚል ማስረጃ አንተ ነው። የማርቆስ 16:16 አወጣሉ እኮ ማርቆስ 16:16 ማርቆስ 16:16 ካወራነው ሐሳብ ጋር ምንም የሚገናኝ ነገር የለም። አምኖ ስለሚጠመቅ ሰው ነው የሚያወራው። እኔ የጠየቅኩ ሰው ኢየሱስ ክርስቶስን ባመነበት ቅስፈት አይድንም የሚል ማስረጃ አንጣ ነው ያልኩ ወዳጅ። ለምን የሌለው ማስረጃ ትጠይቀኛለህ? አይ እምነት በሌለ ነገር ላይ ነው እንግዲያውስ የሌለ ነገር ነው እያመንክ ያለው ነው አይደለም? ማርቆስ 16:16 ላይ ያመነ የተጠመቀ ይላል አይደለ? ያመነ ብቻ ይላል እንዴ? አዎ አምኖ የተጠመቀ ሰው ይድናል። እሱ ቁጥ ምንም ጥያቄ የለውም ወዳጅ። እኔ ጠየቅኩ ኢየሱስ ክርስቶስን ባመነበት ቅስፈት አትደረባ ኢየሱስ ክርስቶስን ባመነበት ቅስፈት ሰው አይድንም ብለህ እያመንክን ያለው ማስረጃ አንጣ ነው። ለዚህ ንግግር ማስረጃ አንጣ።
ማስረጃ አንተ ዳኒ ያመነ ማስረጃ ነው የጠየቁ። የተጠመቀ ስለምን መጽሐፍ ቅዱስ ያመነ ብቻ ይድናል ካለ አንተ አምጣልኝ። ያመነ ብቻ ማስረጃ ይድናል። አሁን አንተ ሰው አምኖ ለእምነት ብቻ ይድናል። ምን አምጣልኝ አንተ? ለእምነትህ ማስረጃ ነው የጠየቁ። ወዳጅ ለእምነትህ አይድንም ብለህ ተናግረሃል። ለሱ እምነትህ ማስረጃ ነው። እኔ በማርቆስ 16:16 መሰረት አድርጌ ነው ያወራው። ማርቆስ 16:16 አምኖ ስለተጠመቀ ሰው ነው የሚያወራው። እኔ ጠየኩ ያመነ ሰው ግን አይድንም ብለህ ተናግረሃል። ያመነ ሰው እንደማይድን ማስረጃ አንተ ነህ ማስረጃ ማቅረብ ያለብህ። እኔ ያመነ አይድንም ሳይሆን ሰው በእምነት ብቻ አይድንም ነው። በእምነት አምኖ ስጠመቅ ነው እንጂ ማስረጃ አንተ አምኖ ስጠመቅ እሱን ማስረጃ አንተ እሱን ማስረጃ ነው ማምጣት ያለብህ። ማስረጃ በእግዚአብሔር ቃል አውራ። እንግዲህ እኔ ማርቆስ 16:16 አወጣሁልህ። ከወሰድክ ውሰደው። የለም ምክንያቱም አንተ ያምጣልህ የለኝም ነው የሚባለው። አንተ እንትን በለው። የለኝም ነው የሚባለው። ምክንያቱም ማርቆስ 16:16 ያመነ ሰው ብቻ አይድንም የሚል ትምህርት የለውም። አለቀ። እኔ ጠየኩ ያመነ ሰው እንደማይድን ማስረጃ አንጣ ነው። ያመነ ሰው ስላለመዳኑ ማስረጃ ልታመጣልን አትችልም። ያመነ የተጠመቀ ይድናል አይደለ? ያመነ ይድናል አይልም እዛ ላይ። ያመነ የተጠመቀም ነው የምለው አይደለ? ጥምቀትና እምነቱ አለያይቶ አይደለም ማርቆስ 16:16 ላይ እንደምናገረው ማለት ነው። አንተ ደግሞ እያለ ላይ እንትን እያደረክ ነው። ሁለቱም ለየብቻ እያደረክ። ስለዚህ አንተ ያመነ ይድናል ስላልከኝ ቆይ እስቲ አንተ ያመነ ብቻ በእምነት ብቻ ይድናል የሚል አንተ ያምጣልኝ። ከዛ በኋላ እንቀበላለሁ፣ ችግር የለም። እሺ ምንድነው እያልከኝ ያለኸው? እኔ ለማወራው ነገር አርጊውመንት ማስረጃ የለኝም። እምነት ብቻውን እንደሚያድን ማስረጃ ላቀርብ አልችልም እያልከኝ ያለው እሱ ነው እየተናገርክ ያለው። ለምን አምኖ ስለተጠመቀ ሰው ምንም ጥያቄ የለውም፣ ቃሉ ይናገራል። ቆይ አትደረብራል። አምኖ ስለተጠመቀ ሰው መጽሐፉ ይናገራል፣ ምንም ጥያቄ የለውም። ሰው አምኖ ሲጠመቅ ይድናል፣ ምንም ጥያቄ የለውም። የኔ ጥያቄ በደንብ ሰማኝ። ባመንኩበት ሞመንት ላይ የእግዚአብሔር ልጅነትን አላገኘሁም ማለት የዳነ ሰው አይደለሁም ነው ያልከኝ። ትክክል እንዳልሆንክ ላሳይ ነው ከእግዚአብሔር ቃል ላሳይ። ስህተት እንደሆነ ያወራው ነገር ስህተት እንደሆነ ላሳይ። ይሄው እምነት የእግዚአብሔር ልጅነትን እንደሚያስገኝ ወራሽነትን እንደሚያስገኝ ከእግዚአብሔር ቃል ላሳይ። ስለ እምነት ነው እያወራሁ። በእምነት የእግዚአብሔር ልጅ ይሆናል ብያለሁ። እኔም አትደረብ አላልኩም ዳኒ እዚህ ጋር እኔ አትደረብ ወዳጅ አትደረብ። እሺ ይሄው የእግዚአብሔር ቃል እንደዚህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ምን የሆኑ ዘንድ? የእግዚአብሔርን ልጅነት ስልጣን። ምን ያሉ? ያመኑ ሰዎች። ስለዚህ ሰዎች ሲያምኑ የእግዚአብሔር ልጅነትን ያገኛሉ ማለት ነው። ይሄ የእግዚአብሔር ልጅነት ምን አይነት ልጅነት ነው ነው ጥያቄው። ኃጢአት ያለበት፣ በደል ያለበት፣ የዘላለም ሕይወት የሌለበት ነው? አይደለም። ምን አይነት ልጅነት ነው ካለን ወራሽነት በውስጡ ያለው የጸደቀ ማንነት፣ የዳነ ማንነት። ብራዘር እግዚአብሔር ኃጢአተኛ ልጅ አይደለም ያለው፣ በደለኛ ልጅ አይደለም ያለው። ኢየሱስ ክርስቶስን የሚያምን ሰው ምንድን ነው የሚያገኘው ካለን ይኸው ከእግዚአብሔር ቃል ላሳየ። ስለ እምነት ነው አሁንም እያወራን ያለ ነው። እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። ግልጽ ነው እግዚአብሔር ቃል። በልጁ የሚያምን የዘላለም ሕይወት የሌለው ሰው አይደለም እግዚአብሔር ያለው። ልጅ የሆነ ግን የዘላለም ሕይወት የሌለው ሰው እግዚአብሔር የለው። ሰው የእግዚአብሔር ልጅ በሆነበት በዛ ሞመንት ላይ የእግዚአብሔር ልጅነትን ያገኘው ያ ሰው የዘላለም ሕይወት አለው። የዳነ ሰው ነው። የእግዚአብሔር ቃል ነው የሚለው። ምን አለው? የዘላለም ሕይወት አለው። ይኸው ቃል በቃል በደንብ የሚያስረዳን ቨርስ ላንብብል። እንደዚህ ይላል፣ በልጁ የሚያምን የሚጠመቅ አይልም። ባይዘዌ ጋይስ፣ በልጁ የሚያምን የዘላለም ሕይወት አለው ነው የሚለው። ኃጢአተኛ በደለኛ ነው አይልም የእግዚአብሔር ቃል።
በክርስቶስ ኢየሱስ ሰው እያመነ ኃጢአተኛና በደለኛ የዘላለም ሕይወት የሌለው ሰው እግዚአብሔር የለውም። በእርግጠኝነት መጽሐፍ ቅዱስ የሚናገረው ይህንን ነው። በልጁ የሚያምን የዘላለም ሕይወት ምን አለው? አለው። 4 ነጥብ። ደግሜ እጠይቅሃለሁ። አንተ በልጁ ስታምን ቆይ ዳኒ፣ አሁን ያወራበት እኔ ያልገባኝ ነገር አለ። ትጠይቀኛለህ። ቆይ ልጠይቅህ ስልና ከዛ ትጠይቀኛለህ። አየህ፣ አንተ የእግዚአብሔር ልጅን ባመንክበት በዛ ሞመንት የዘላለም ሕይወት አለህ ወይስ የለም? ጻፉ ላል እኮ አለ። ግን የእግዚአብሔር ልጅ የእግዚአብሔር ልጅ ስለሆንን ብቻ አዳምጥ ዳኒ። እኛ አሁን አንድ ስማኝ፣ አንድ ዳኒ፣ እሺ ልመልስልህ፣ አንድ ስማኝ ልመልስልህ። አለህ ወይስ የለህም ነው ጥያቄ። እሺ ልመልስልህ። አለህ ወይስ የለህም? መልስልኝ። 30 ሰከንድ ስጠኝ እንመልስልህ። አለህ ወይስ የለህም? ሰው አለ። ግን ይሄ ቆይ ልመልስልህ ዳኒ፣ በደንብ አዳምጠኝ። አፌ ውስጥ አትያዝ። እንትን ነው ልመልስልህ። ሁላችንም በጌታ ኢየሱስ ክርስቶስ ቤዝነት ሁላችንም በጌታ ኢየሱስ ክርስቶስ ቤዝነት ሁላችንም ድነናል። ሙስሊም ሳይል ምን ሳይል እንዳለ ፍጥረት የሰው ፍጥረት እንዳለ ድነዋል በሱ ቤዝነት። ይሄ ዳኑን ሳያምን ማለት ነው። እኔ አንተን ይጠይቅ ምንም ሳያረግኛ ምንም ሳናረግ ቆይ ወዳጅ ሐሳቡን በትነኸው እዛ ደግሞ ውስጥ እንዳንገባ አንዴ ተረጋጋና፣ እኔ አሁን አንተን መሬት አውርደውና ስለ አንተ እናውራ። ስለ ሙስሊሙ እንደርስበታለን፣ ስለማያምነው ሰው እንደርስበታለን። ለመደበቅ ካልፈለክ በስተቀር በጣም ሲምፕል ጥያቄ ነው። ሲምፕል መልስ ነው ከአንተ የምንፈልገው። አሁን አንተ ኢየሱስ ክርስቶስን ባመንክ በዛ ሞመንት ላይ የዘላለም ሕይወት አለ ወይስ የለም? በልጅ ያመነ የዘላለም ሕይወት እንዳለ እኮ እናገራለሁ እኮ ዳኒ። መጽሐፉ መጽሐፉ እንደሚናገር አውቃለሁ። እኔ አንተን የጠየቁ አለ ወይስ የለም? አለኛው አለ። እርግጠኛ ነህ? አዎ። ስለዚህ ኢየሱስ ክርስቶስን ባመንክ ሞመንት ላይ የዘላለም ሕይወት አለኝ ብለህ ስታወራ ድነሃል ማለት ነው። የዘላለም ሕይወት ያለው የዳነ ሰው ነው አይደል? ያው አሁን እኮ በእምነት እኮ ያኛ ጸጋ ተቀበለናል እኮ ጸጋ ተቀበለናል። በእምነት እኮ መደበቅ የለም። ገብቶኛል። በእምነት ጸጋ ተቀበለናል አይደለ? ይሄ ድነት ደግሞ ይሄ እምነት ቆይ ዳን ስማኝ አንዴ። በፍጹም እያወራን ያለንበት አንድ ስማኝ እሺ። እያወራን ያለንበት ፖይንት ላይ አውራ። 10 ቦታ ላይ አትርገጥ። አንተን የጠየቁ የዘላለም ሕይወት አለኝ ስትል ድነሃል ማለት ነው ወይ? የዘላለም ሕይወት አዎ ድነናል ሁላችንም። እኔ ስላንተ ነው ድኛለሁ። አዎ ኦኬ። ሶ ኢየሱስ ክርስቶስን በማመንህ ድነሃል። የዘላለም ሕይወት አለ። የእግዚአብሔር ልጅም ሆነሃል። የእግዚአብሔርም ልጅ ሆነሃል። አዎ ትክክል። ኦኬ። ሶ አሁን የተጠመከው አሁን ወደ ጥምቀት ላይ የሌለ ነው። አሁን የተጠመከው የእግዚአብሔር ልጅን ለማግኘት አይደለም። የተጠመከው የዘላለም ሕይወት ለማግኘት አይደለም። የተጠመከው ለመዳን አይደለም ማለት ነው እንዴ? ለመዳን ነው እንጂ ጥምቀት እኮ ክርስቶስ እንለብስበታለን። እስቲ ሮሜ 6:4 አውጣልኝ። እስቲ እንትና ሮሜ 6:4 አውጣልኝ። ምን ይላል ሮሜ 6? ስለመልበስ መጀመሪያ የዳነ ሰው ነው የሚለብሰው ወይ ዲስከስ። ታዲያ አንድ ሰው ክርስቶስ ሳይለብስ መዳን ይችላል ወይ ነው ጥያቄው። የዳነ ሰው ይሄን የተቀበለው ድነት አይገናኝም። መልበስ የተወለደ ሰው አየህ፣ የተወለደ ሰው የዳነ ሰው ነው የሚለብሰው። መልበስን በኋላ ነው የምታመጣው። አሁን እኛ ገና ስለመወለድና ታሪን ድኛለሁ ብያለሁ እኮ እኛ ድነናል ድኛለሁ ነገር ያለው እኮ አትደበቅ። ቆይ ስለዚህ አሁን የተጠመከው ደግመዋለሁ፣ የተጠመከው ሁለተኛ ለመዳን ነው። ሁለተኛ ለመዳን የተጠመከው ሁለተኛ ለመዳን ሳይሆን ክርስቶስ ተለብስበታለሁ። ወዳጅ ጠየቁን በደም ስማይ ከሞቱ ጋር አንዱን አለ ያው ከክርስቶስ ጋር አንድ ለመሆንና ክርስቶስ ይለብስበታል ጥምቀቱን። ስለዚህ ክርስቶስ ያው በጥምቀት አዳምጥ ዳን ቆንንገረ በጥምቀት እሱ ጋር ሞታለሁ ለመዳን ነው ወይ የተጠመከው ነው? አዎ ለመዳን ትክክል። አዎ ለመዳን ነው። ቅድም በእምነት አልዳንኩም ድኛለሁ ብለኸኝ ነው።
አዎ ትክክል ነህ። ሁለቴን አሁን የዳንከው ደግሞ ማለት ነው። ነው አይደለም? እምነቴ ቅድም ብቻ የዳንከው መዳን እምነቴ ትክክለኛ ብቻ መዳን አልነበረም ማለት ነው። አይደለም። በእምነቴ ብቻ የኔ ድነት ፍጹም አያገኝም ነው። በእምነት ብቻ የኔ ድነት ፍጹም አያገኝም ነው። ቅድም ድኛለሁ ያልከው መዳን ፍጹም መዳን አልነበረም ማለት ነው። ዝም ብሎ የውሸት መዳን ነው ማለት ነው። የማስመሰል መዳን ነው። በእምነት ይኸው እኔ እንዴት አምናለሁ መሰለኝ? ድኛለሁ እየዳንክ ነው እድናለሁ ብዬ ነው የማምነው። እኮ ቅድም በእምነት ድኛለሁ ስትለኝ ዝም ብሎ የማስመሰል መዳን ነው ወይ? መጀመሪያ ምንም ሳናደርግ በእምነት ብቻ ድንናል። ይሄ ዳንኩን እምነት ደግሞ በጥምቀት በስጋና በደሙ እንደዚህ ደግሞ በመልካም ፍሬ ይሄ ዳንኩን ድነት መፈጸም አለብኝ ማለት ነው። አሁን ማስረጃ ነው ጠይቀህ ኢየሱስ ክርስቶስን ማመን በማመን የሚገኘው ድነት ዝም ብሎ መዳን ማለት ነው የሚል ማስረጃ አለ። ዝም ብሎ ተራ መዳን ነው፣ ዝም ብሎ መዳን ነው፣ ተራ መዳን ነው ያለውን ማስረጃ አንተ ምን እንደዛ አላልኩም። ተራ መዳን ነው አላልኩም። ወዳጅ ምን ሆነ ነው የምታወራውን? ግን ትሰማዋለህ፣ ታውቀዋለህ የምታወራውን የምትናገረው። አንተ እንደ ተራ መዳን ነው በቻልኩ ዳኒ። እኔ እንደዛ እኮ እያልኩ አይደለም እኮ ሁለቱም ድነናል እያልኩ ነው። ደግሜ እጠይቃለሁ ስለሚቀዳ በደምብ ትሰማዋለህ። ድኛለሁ በእምነት ስትል በእምነት የዳንከው ያ መዳን አሁን ደግሞ ተጠምቄ እድናለሁ ከምትለው መዳን ምንድን ነው እሱ ልዩነቱ? ጥምቀቱ አንድ ስማኝ ዳኒ፣ ጥምቀቱ በእምነት ከክርስቶስ ጋር አንድ ሆኛለሁ፣ የክርስቶስ ልጅ ሆኛለሁ። በእምነት የክርስቶስ ልጅ ሆኛለሁ። ስለ መዳን አይደለም ወዳጄ፣ ማራናታ ስለ መዳን ገብቶኛል። ጥምቀቱ ደግሞ አልገባም ብራዘር፣ የጠየኩ ስለ መዳን ነው። አንተ እኮ ዙራ ጥምጥም ስለምትል ነው ዳን። እኔን ለማሳሳት ስለምትል ነው እንጂ ሁሉ ነገር ገብቷል። እኔን ለማሳሳት ግን አፌ የምትጠብቀው እኔ ለማሳሳት ነው የምትሄደው። የተሳሳተ ቤተ እምነት ውስጥ ያለ ሰው ለመሳሳት ጥረት አይደለም ሞራዲ ብራዘር፣ የተሳሳተ እምነት ስላለ ነው አሁን እንደዚህ እያደረክ ያለው። እኔ በጣም የጠየኩት ጥያቄ ፎርዋርድ ነው። አይደለም አንተ እያሳሳትክ ነው ሲጀመር ዳን። አንዴ ብራዘር አይዞህ። በእምነት ድኛለሁ ያልከውና አሁን ደግሞ በጥምቀት እድናለሁ የምትለውን ልዩነታቸውን አስረዳኝ። እናርግ ታዲያ ጌታ ነው ያለው እኮ ያመነ የተጠመቀ ይድናል ነው ያለው እኮ። አስረዳኝ ነው ያልኩህ ብራዘር፣ አስረዳለሁ። ዙራ ጥምጥም አትሄድ። እኔ ያላወኩ ቦታ አንተ ትነግረኛለህ በመጽሐፍ ቅዱስ አስደግፈህ ማለት ነው። እኔ እነግርሃለሁ። እኔ የሚመልስልህ መልስ ካልተዋጠልህ አስረዳኝ ብራዘር፣ ትመልስልኛለህ አንተ። አስረዳኝ። ሁላችንም ድነናል፣ ድኛለሁ፣ እየዳንኩ ነው፣ ይድናል ብዬ ነው የማምነው እኔ። አንተ አንዴ ድኛለሁ ድነቴ ተፈጽሟል ብለህ ነው የምታምነው። እኔ እናንተ ይለያለን ዳን። እንደዚህ አይደለም እኔ የማምነው። ስለአንተ ነው አሁንም እያወራን ያለው ብራዘር፣ አስረዳኝ። በእምነት የዳንከውና በጥምቀት ነው ልዩነቱን አስረዳኝ። ሁለቱ መዳኖች በጥምቀት አንድ ሰው ከክርስቶስ ጋር ሳይቀበር ወይም ደግሞ ከክርስቶስ ጋር የሞቱ ጋር ካልሞተ አይድንም እያልኩ ነው እኔ። ግዴታ ደግሞ በሞቱ ጋር ምን ሞቶ በጥምቀት ነው። ስለዚህ ክርስቶስ ምን ለብሶ በጥምቀት ነው። ስለዚህ ቅድም በእምነት ድኛለሁ ያልከው ውሸትህን ነው ማለት ነው። ቅድም በእምነት ድኛለሁ ያልከው ውሸትህን ነው ማለት ነው። ለምን አንድ ሰው ሁለት ስለማይድን ማለት ነው? እኔ ብቻ ነኝ። ሁላችንም እኮ ድናል እኮ። ክርስቶስ በቀራንዮ መስቀል ላይ የፈሰሰው ደም ሁላችንም አድኖናል እኮ። ስለ እምነት ነው እያወራን አይደለ? በእምነት ኢየሱስ ክርስቶስ ባመንኩ ሞመንት ቆይ አልገባህም ብራዘር፣ እንደገባው ሰው አትበል፣ ዘመንን አትጨርስ ብራዘር። በእምነት ኢየሱስ ክርስቶስን በማመን ድኛለሁ ያልከውና አሁን ደግሞ ስትጠመቅ እድናለሁ የምትለውን ሁለቱን መዳኖች አስረዳኝ። እያወራን ያለ ነው ስለ እምነት ነው ብራዘር። አምኜ ድኛለሁና አሁን ተጠምቄ እድናለሁ የምትለውን ሁለቱን መዳኖች አስረዳኝ። ወይ መጀመሪያ በእምነት አልዳንክም፣ ወይ ደግሞ አሁን በጥምቀት እድናለሁ የምትለው የዳንከውን ነው ድጋሚ እየደገምክ ያለው ብራዘር። ከሁለት አንዱ ነው ሊሆን የሚችለው። ና አትደበቅ ወዳጄ። እሱ ሊልክ የፈለገው ላስረዳ። ሚዩት አድርጌታል። ስለ አንቺ ራስሽን ችለሽ ታወራለሽ። ሶሪ ዳኒ፣ ስልክ ገብቶብኝ ነው። ችግር የለም። ኦኬ እሺ፣ እንዴት ላስረዳ ዳኒ? አሁን እኛ እኮ የተቀበልነው በእምነት ነው። ሁሉም ስራ ምንም ሳንሰራ ምንም ሳናደርግ ሁላችንም ልዩነቱን አስረዳኝ ብራዘር። ከመሆን
በጸጋ ያመንኩ የእግዚአብሔር ልጅ መሆን ብቻ ግን ይገረ በእግዚአብሔር ልጅ መሆን ብቻ ልዩነቱን አስረዳኝ። እኔ እየጠየቅኩ ያለሁት ልዩነቱን አስረዳኝ። ሁለቱም ጋር መዳን አለ። ልዩነቱን እሺ፣ ልዩነቱን ድኛለሁ አይደለ? የእግዚአብሔር ልጅ መሆኑ ድኛለሁ። የእግዚአብሔር ልጅ መሆን ድኛለሁ። አምኜ ድኛለሁ። ይሄ ድነት ግን በሂደት የሚፈጸመው ነው እንጂ አንድ የተፈጸመ አይደለም። ምክንያቱም ሰው የእግዚአብሔር ልጅ መሆን ብቻ አያድንም። ግዴታ ማርቆስ 16 ላይ እንዳለ ጥምቀት ያስፈልጋል። እንደዚህ ደግሞ ገላትያ 3:27 ክርስቶስ ማራናታ ልዩነቱ ሁለቱም ጋር መዳን አለ። ሁለቱም ጋር ድናል። ልዩነቱን አስረዳኝ። አንዱ መዳን ከአንዱ መዳን መቼስ መለያየት አለበት አይደለ? ምንድነው ልዩነቱ? ጥያቄ አልገባኝም። አስተካክልና አንድ ጥያቄ ጠይቀኝ። አስተካክልና ጠይቀን ጥያቄ ግራ እያጋባኝ የራስህ ግራ ገብተህ ግራ እያጋባኝ ነው ዳኒ። ግራ ገባክ? እሺ ግራ አይዞህ ግራ ነው። ምክንያቱም እየነገርኩህ ነገሮችን እያዞርክ ነው። ነገሮችን እያዞርክ ነው። አይዞህ ብራዘር። አየህ ሁለቱም ጋር በእምነት ድኛለሁ አልክ። ባትል እንኳን ችግር የለውም። በእምነት ድኛለሁ አልክ። ከዛ ደግሞ አሁን በጥምቀት ድናለሁ እያልክ ያለው። ስለዚህ ሁለቱም ጋር መዳን አለ። አስረዳኝ። ሁለቱም ጋር ያለው መዳን ሄዳ መጀመሪያ የዳንኩት መዳን ፍጻሜ ማግኘት አለበት። አልተፈጸመም። ግዴታ ጥምቀት ጋር አለ። ከሞቱ ጋር መሞት አለብኝ። ከሞቱ ጋር ሞቼ መነሳት አለብኝ። የዳነ ሰው አልነበረም ማለት ነው። በእምነት አልዳንክም ነበር ማለት ነው። በሀገራችን እንዳኔ ጌታ እየተቃወምኩ ነው ታውቃለህ። እንደዚህ ባይሳታዞረኝ ነገሮች ስታዞር ጊዜ አይዞህ ብራዘር አይዞህ። አልዳንክም ማለት ነው በእምነት ድኛለሁ በእምነት። ይሄ ዳንኩት እምነት ግን ፍጻሜ አላገኘም ነው። መፈጸም አለብኝ ነው። አልዳነም ማለት በእምነት ድኛለሁ ፍጻሜ አላገኘም ማለት ምን ማለት ነው? ያልዳነ ሰው ነው ማለት ነው። ማለት ሰው ድኗል አይደለ? ከዳነ በኋላ በቃ መንግስተ ሰማይ ገብቷል። እሱ ድነት ተፈጽሟል። ቁጭ ማለት አለበት። እንደዛ ማለት ነው። ሐሳብክ እንደዛ ነው። እኔም አንተ ነህ እያወራ ያለው። እኔ ጋር ለምን ትደበቃለህ? እኔም አስረዳሃለሁ። አሁን ያልከው ታረን እሺ ነገርኩህ እኮ እኔ እምነት እኮ ነገርኩህ እኮ አልነገርከኝ። አይዞህ አልነገርከኝ። አየህ እንዲጠቅም አሁን ከዚህ በላይ አንተን ግራ ማጋባት የሚያጋቡ ጥያቄዎች መጠየቅ ያለብኝ አይመስለኝም። ማራናታ አየህ አይንህን ከክርስቶስ ኢየሱስ ላይ አንስተ ውሃ ላይ ስለደበክ ነው ግራ የተጋባው። አየህ ያንተ የመዳን ሚስጥር የሚመስልህ ውሃ ውስጥ መነከር ነው። አየህ እሱ ነው ትልቅ ስህተት የፈጠረብህ። መጽሐፍ ቅዱስ ግን በግልጽ እንደሚናገረው በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ነው የሚለው። ያልተፈጸመ ድነት በእምነት አይገኝም ብራዘር። በፍጹም በክርስቶስ ኢየሱስ በመስቀሉ ስራ ያለቀለት ድነት የዘላለም ሕይወት በእግዚአብሔር ቀኝ የሚያስቀምጥ ያ ሕይወት ነው የተቀበልነው። ያንን ሕይወት አግኝተን ነው ክርስትናን የጀመርነው። ብንጠመቅ፣ ቁርባን ብንወስድ፣ ሌሎች መንፈሳዊ ነገሮችን ብናደርግ ኦልሬዲ የሆንን ነን። ቆይ አትደረግ ሚውታል። አሁን ግራ ከመጋባት ነው መውጣት ያለብን። ስለዚህ ሰው የዘላለም ሕይወትን ከእግዚአብሔር በልጁ በክርስቶስ ኢየሱስ አምኖ ሲያገኝ ሲቀበል ያ ሰው በዛ ሞመንት ቢሞት እንኳን የዘላለም ሕይወትን ሊያገኝበት የሚችልበት አቋም ላይ ሆኖ ነው። ልጅ ሆኖ ነው፣ ወራሽ ሆኖ ነው ራሱን የሚያገኘው። ለዚህ ጥሩ ምሳሌ ማወቅ ትፈልጋለህ? በክርስቶስ ኢየሱስ ጎን የተሰቀለው ያ ወንበዴ በክርስቶስ ኢየሱስ በማመኑ ያለቀለት የተጠናቀቀለት ድነት ነበር ያገኘው። ዛሬ ስትሞት በገነት ከኔ ጋር ትሆናለህ የሚያስብል ማለት ነው። አየህ ኢየሱስን ሰው እያመነ የዘላለም ሕይወት የለውም እንደማለት ከባድ ምንፍቅና የለም። ያልተፈጸመ ድነት ነው ያለው እንደማለት ከባድ ምንፍቅና የለም። ብራዘር ቆይ እንደዚህማ ከሆነ ዳኒ በፍርሃትና በመንቀጥቀጥ መዳናችሁ ፈጽሞ የወንጌል ክፍል ስህተት ማለት ነው። በፍርሃትና በመንቀጥቀጥ መዳናቸው በፍርሃትና በመንቀጥቀጥ መዳናችሁ ፈጽሞ አንተው ድነታችሁ ተፈጸመ። ቆይ ነግራለሁ። ቆይ እሺ አንተ መዳናችን ተፈጽሟል
የእግዚአብሔር ልጅ ይሆነናል መዳናችን ተፈጸመ። አልዳናችሁም ቆይ ማለት ዳኒ አዳምጥሽ። እሺ አዳምጠኝ። እሺ ያንተ ድነት ተፈጸመ ዳኒ? አልዳናችሁም አለ ወይ? አዎ ተፈጽሟል። ኖ አይደለም። ምን ማለት ነው? የኛ ግራ የተጋባውን ፖይንት ላሳይ። ጥያቄ አድርገውና ዳኒ አንድ ሰማኝ። ጥያቄ ላድርግ። ጥያቄ አድርገው። እሺ እሺ ያንተ ድነት ተፈጸመ ወይስ አልተፈጸመም? ተፈጽሟል። ተፈጸመ። እሺ ወንጌል ክፍል ላይ በእሺ ምዕራፍ አላቅም እንትን መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ የሚል ክፍል ውሸት ነው ወይስ እውነት ነው? እውነት ነው። ታዲያ አንተ ነው ወይስ ወንጌል እንመን? አንተ መዳናችን ተፈጸመ እያልክ ቆይ ጥያቄ ነው። አሁን ላስረዳ ብራዘር፣ ላስረዳ ምን ማለት ነው? ቆይ እሺ አይደለም ቆይ ልጠይቅ በደንብ አልጠየቅኩም። ይጠቅምሃል። ጥያቄ አልጠየቅኩም። ቆይ እሺ አልጠየቅኩም ጥያቄ። እሺ ጠይቅ። አንተ አምኛለሁ ድነቴ ተፈጽሟል እያልክ ነው። በሕይወት እያለክ እዚህ ጋር በምድር ላይ በሕይወት እያለክ ድነቴ ተፈጸመ እያልክ ነው። መጽሐፍ ቅዱስ ላይ ደግሞ እምነታችሁን በፍርሃትና በመንቀጥቀጥ ፈጽሙ ይላል። ተፈጸመ አይልም፣ ፈጽሙ ነው የምለው። አንተ ሊመን ወይስ መጽሐፍ ቅዱስ ሊመን? እሺ ምን ማለት እንዳለብህ ሳታውቀው ነው አሁን ለማመን እየሞከርክ ያለው። ትልቁ ስህተት እሱ ነው። የእግዚአብሔር ቃል ምን ማለት እንደፈለገ ሳትረዳ ካመንከው ገደል ትገባለህ። ልክ አሁን ገደል እንደገባው ማለት ነው። ኦኬ መጽሐፍ ቅዱስ ላይ የድነትን የህይወታችንን የመዳናችን ተስፋ የተፈጸመው በቀራንዮ ላይ ነው። እኛ ፈጽመን ሌላ አዲሽናል የመዳን ተስፋን አናገኝም። የመዳን ተስፋችን ለአንዴና ለዘላለም በክርስቶስ ኢየሱስ በመስቀል ስራ ላይ ያለቀለትና የተከናወነ ተግባር ነው። ለመዳን አይደለም ክርስቲያን የሚጠራው። በልጁ በክርስቶስ ኢየሱስ የሚያምን ምን አለው ይላል? የዘላለም ህይወት አለው ነው የሚለው። ኦልሬዲ ዊ ሰኪውርድ ብራዘር፣ የዘላለም ህይወት አለን ብራዘር፣ አምነን ስለተቀበልን እግዚአብሔር በልጁ በክርስቶስ ኢየሱስ የሰራው የማዳን ስራ በአራት ነጥብ ያዘጋው ህይወት ከኛ አንጻር የተደረገ ህይወት ስላልሆነ ነው። ኦራይት። ስለዚህ አንድ ሰው ይድናል በማን? በክርስቶስ ኢየሱስ በማመን ማለት ነው። we are saved። ክርስትና ጀርኒ ነው፣ ጉዞ ነው። ግሎሪፊኬሽን ደግሞ ይጠብቀናል። መጨረሻ ላይ ጀስቲፋይ ሆነናል፣ እንቀደሳለን። ይሄ ክርስትና ጀርኒ ነው። አየህ፣ ድነናል። አሁን ደግሞ የምንሄድበት ጉዳይ በመቀደስ ህይወት ውስጥ እንጓዛለን። ልጁን በመምሰል ህይወት ውስጥ እንጓዛለን። ይሄንንም ስራ የሚሰራው ማን ነው? የእግዚአብሔር መንፈስ፣ እኛ አይደለንም። ከኛ አንጻር የሚሆን ነገር አይደለም። መጨረሻ ላይስ ይሄ የሚበሰብሰው አካላችን የማይበሰብሰውን ደግሞ ይለብሳል። ግሎሪፋይ እንሆናለን። ክርስቶስ ኢየሱስ ዳግም ይመጣል። የመዳናችን ተስፋ ሙሉ ፓኬጅ ነው። በዚህ በሶስቱም ፕሮሰስ ውስጥ ግን የሰው ልጅ ስራው ኢየሱስ ክርስቶስን ማመንና ጸጋውን መደገፍ ብቻ ነው። ሌላ ምንም ከኛ የሚጠበቅ ነገር የለም። ምን ማለት ነው? በኃጢአት ጸንተ ትኖራለህ ማለት አይደለም። ይሄ ማለት ወዳጄ፣ ይሄ የክርስትና ትምህርት ነው። አማኝ ክርስቲያን ሲያምን ይሄንን ነው የሚያምነው። ተስፋ አለን ብለን ስናወራ ጌታ ይመጣል። ይሄ የሚበሰብሰው አካል የማይበሰብሰውን አካል ይለብሳል። ምን ሆናል? ከጌታ ጋር አብረን ግሎሪፋይ እንሆናለን። አየህ፣ የማይበሰብስ አካል አለ የተዘጋጀልን። ወዳጄ፣ ክርስትና ይሄንን ነው የምናወራው። ክርስትና የያዘው ሙሉ ይሄንን ማንነት ነው። አሁን ደግሞ በምንኖርበት ህይወት ምን እናደርጋለን? እንቀደሳለን። የልጁን መልክ እንመስላለን። ከትላንትናው ይልቅ ዛሬ እየተሰራን ማንነታችን እየተቀየረ የልጁን መልክ እየመሰልን ከትላንትና ማንነታችን የበለጠ የልጁን መልክ ወደ መምሰል እንለወጣለን። ክርስትና ይሄ ነው። ለመዳን ነው አይደለም። ይሄን ሁሉ ፕሮሰስ የሚያደርገው የዳነ ሰው ነው ብራዘር። ለመጽደቅ ነው አይደለም። የጸደቀ ሰው ነው ይሄንን እያደረገ ያለው። በቤት ውስጥ በዚህ በአካል ውስጥ ምን እያደረግን? ከትላንትናና ዛሬ በጸጋው እውነት እየተሰራን እንሄዳለን።
መሰራታችን በቤተ ክርስቲያን ወይ ደግሞ በዚህ በአካል ውስጥ በክርስቶስ ኢየሱስ አምነን የመጨመራችን ሚስጥር ነው። አሁን ለመዳን አይደለም የምንሰራው፣ ስለ ዳንን ነው እየተሰራን ያለ ነው። አየህ አካል ነን እኛ። አሁን በዚህ አካል ውስጥ ግሎሪፋይ ለመሆን መጨረሻ ላይ ጌታን ብንጠብቅም በዚህ በህይወታችን ውስጥ በምንኖርበት ህይወት ውስጥ ግን የሚሰራ ማንነት አለን። ያ የሚሰራው ማንነት ሲሰራ በእግዚአብሔር ጸጋ ነው የሚሰራው፣ ለመዳን አይደለም። ብራዘር ይህንን ሙሉን ፓኬጅ የሚያሳይ አንድ እግዚአብሔር ቃል ላሳይ፣ የእግዚአብሔር ቃል ላሳይ እንደዚህ ብሎ ስለሚናገር ማለት ነው። እሺ ጥያቄ አለኝ ዳኒ፣ ቆይ አንዴ አሳየኝና አንዴ አሳየኝና ይኸው የክርስትና የመዳን ሚስጥር ምንድነው ካልክ የእግዚአብሔር ምህረትና የእግዚአብሔር ቸርነት ነው። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ ተመላልሳችሁባቸዋል። በእነዚህም ልጆች መካከል እኛ ሁላችን የስጋችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበረ፣ እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበርን። አሁን በደምብ ስማ። ክርስትና ነበርን የሚል ሞመንት አለው፣ አሁን ግን የሚባልለት ሞመንት አለው። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ አየህ፣ አሁን ማለት ነው። አሁን ትላንትና የተቀየረበት ያ የቁጣ ልጅ የሆንክበት በበደል ውስጥ የነበርክበት ያ ህይወት የተቀየረበት የእግዚአብሔር ምህረት የተገኘበት አሁን ግን የሚባል ሞመንት አለው ክርስቲያን። አሁን ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ፣ መቼ? በበደላችን ሙታን በሆንን ጊዜ ከክርስቶስ ጋራ ህይወትን ሰጠን፣ በጸጋ ድናችኋልና። አለቀ። ሙታን ሆነን ሳለን ከእግዚአብሔር ከወደደን ከምህረቱ የተነሳ ምን አድርጋችኋል? ድናችኋል። የእግዚአብሔር ቃል ነው የሚለው። ሚዩት አድርገው ብራዘር፣ አንተ ጋር ድምፅ አለ። ድናችኋል፣ ድናችኋል። ምንድነው ያዳነን? የእግዚአብሔር ጸጋ። ያ የእግዚአብሔር ጸጋ ከወደደን ከእግዚአብሔር ፍቅር የተነሳ ከምህረቱ የተነሳ ምን አደረገን? እግዚአብሔር አዳነን። መቼ? ሙታን ነበርክ ብራዘር፣ በኃጢአት በበደል የቁጣ ልጅ ነበርክ። ማንነትን መርሳት የለብህም። እግዚአብሔር ሲጠራ፣ እግዚአብሔር ሲመርጥ፣ እግዚአብሔር የጠራ ከዚህ መንደር ነው፣ ከሙታን መንደር፣ ከቁጣ ልጅነት። በምን? እግዚአብሔር በጸጋው ምን አደረገ? አዳነ። ኦኬ፣ ካዳነስ በኋላ ዳኒ። አሜን። ዳኒ እዚህ ጋር እኔ እኮ ይሄ ቆይ ዳኒ አንድ ደቂቃ አዝረዘምኮ። ከረዘመብህ መውረድ ትችላለህ ብራዘር። መልስ ሳይኖር ብራዘር አታድርቀን። አሁን ሚውት አድርግ። አንተ ብቻ አይደለም ሌላውም ሰው እየተማረ ስለሆነ ማለት ነው። ልጠይቃሽ ጥያቄ አልጨረስኩም ብራዘር። ያልዳነ ሰው ለመዳን ቢያንስ ጥረት ያደርጋል። እባክህ ለመዳን ጥረት አድርግ። ተወዳጅ በሚመጡ ዘመናትም መቼ? ሰው ከዳነ በኋላ በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእሱ ጋር አስቀመጠኛል። እግዚአብሔር ቃል ታየ። ክርስትና ማለት በአንተ ኃይል ጀምረ በአንተ ኃይል ኖረ በአንተ ኃይል የምትጨርሰው ጉዳይ አይደለም። ክርስትና ማለት በእግዚአብሔር ጸጋ ጀምረ በእግዚአብሔር ጸጋ የምትጨርሰው ህይወት ነው። በሚመጡ ዘመናትም በክርስቲያን ህይወት ውስጥ ያለው የማን ነው? የእግዚአብሔር ምሕረትና የእግዚአብሔር ፍቅር፣ የእግዚአብሔር ቸርነት። በሚመጡ ዘመናቶቻችን ላይ ስለ መዳናችን እርግጠኛ የሚያደርገን ይሄ ነው። የእግዚአብሔር ምሕረትና ቸርነት፣ የእግዚአብሔር ፍቅር። ከክርስቶስ ጋር በሰማያዊ ስፍራ የተቀመጥንበት ሚስጥር ከኛ ማንነት የተነሳ አይደለም።
በእኛ ላይ ከተገለጠው የእግዚአብሔር ፍቅርና የእግዚአብሔር ቸርነት የተነሳ ነው። ክርስትና ይሄ ነው። ይህንን ስንል ጸጋው እንዲበዛ በኃጢአት ጸንተን እንኑር የሚል ክርስቲያን የለም። በኃጢአት ጸንተን አንኖርም። ክርስቲያንን ከእግዚአብሔር የተወለደ ኃጢአትን አያደርግም። በጽድቅ በቅድስና ክርስቲያን መኖር አለበት። የተጠራበት የህይወት ልክ የልጁ የክርስቶስ ኢየሱስን መልክ በሚመጥን መጠን ነው መመላለስ ያለብን። ኃጢአት እያደረክ እየበደልክ ምንም እንደዚህ ክርስትና አልተጠራም። እንደሱ ይህንን ስንል በራሳችን አቅምና ጸጋ ግን እንኖራለን እያልን አይደለም። የተጠራንበት ህይወት ኃጢአተኝነትና በደለኝነትን የሚያስክድ የእግዚአብሔር ጸጋ አለው። ስለዚህ ኃጢአትና በደል ሲኖርብን በእግዚአብሔር ጸጋ ዙፋን ፊት እንበረከካለን። ያንን ኃጢአትና በደልን የሚያስክድ የእግዚአብሔር ጸጋ ስላለ በእግዚአብሔር ጸጋ ተጀምሮ በእግዚአብሔር ጸጋ የሚያልቅ ነው ክርስትና። ጥሪያችን ይሄ ነው። ገና ደግሞ ጌታ በክብር ይመጣል። ይሄ ማንነት በዚህ አይቀጥልም። ግሎሪፋይ የሚሆን አካል ግን አለን የምንለብሰው። የሚበሰብሰው ማንነት የማይበሰብሰውን አካል ይለብሳል። ያ ደግሞ ከሁሉ በላይ ተስፋችን ነው። ሙሉ የሚሆነው ያኔ ነው፣ አሁን አይደለም። ጌታ ለዚህ ነው በናፍቆት የምንጠብቀው። እኔ ጥያቄ ካለ ልቀበል ይችላል። እሺ የኛ ክርስቶስን ምንለብሰው በምንድን ነው? ክርስቶስ ይመጣል እንለብሳለን ብለኛል። ክርስቶስ ምንለብሰው በምንድን ነው? ክርስቶስ ይመጣል እንለብሳለን አላልኩም፣ ያንተ ሐሳብ ነው። ክርስቶስ መጥቷል ለምንለብሰው። እሺ በምንድን ነው የምንለብሰው? ክርስቶስ በመኖር በጸጋው። እሺ ጥቅስ ስጠኝ እስቲ በጸጋ ክርስቶስ እንለብሳለን የምለው ሮሜ 6 በክርስቶስ። እሺ አውጣና አንብብልኝ። ሮሜ 6 ቁጥር ስንት? ይሄው ጸጋው ከአንድ ጀምሮ። እንግዲህ ምን እንላለን? ጸጋው እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ጸጋው እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከእርሱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? በክርስቶስ ኢየሱስ ውስጥ መኖር መዘፈቅ ክርስትና ማለት ይሄ ነው። ለኃጢአት ላለመኖር በክርስቶስ ኢየሱስ ውስጥ ተዘፍቀናል፣ ተጠምቀናል በክርስቶስ ኢየሱስ ውስጥ። እኔ እንደዛ አላልኩም። እኔ ጥያቄ ሳይሆን ከክርስቶስ ጋር አንድ የምንሆንበት በምንድን ነው ብዬ አልጠየኩም። እኔ ክርስቶስ የምንለብሰው በምንድን ነው ብዬ ነው ጠየቅኩት። እኔ ክርስቶስ በምንድን ነው የምንለብሰው ብዬ ነው ጠየቅኩት። በእምነት ክርስቶስ እንለብሳለን የሚለው አሳየኝ ጥቅስ። ይሄው ስላመነ ሰው እኮ ነው የሚያወራው። አሁን ያናበብኩ ቦታ ላይ በእምነት ከክርስቶስ ጋር አንድ ነው፣ በጥምቀት ከክርስቶስ ጋር አንድ እንሆናለን ነው ይላል እንጂ ክርስቶስ እንለብስበታለን አይደለም። የምን ጥምቀት ነው? የምን ጥምቀት አይደለም። እኔ ምንድነው የምን ጥምቀት ነው የተጠመቃችን? የምን ጥምቀት ነው የምታወራው? ዳን እኔ ቆይ ጥያቄ ሳገል ልጠይቅህ። የምን ጥምቀት ነው የምታወራው ነው ጥያቄ ብራዘር። የምን ጥምቀት ነው የምታወራው? ጥምቀቱን ተው እሺ፣ እሱን እናውራለን። ተው እሱ አሁን ስለ ጥምቀት እያወራሁ አይደለም። እኔ ጥያቄ ምንድነው ክርስቶስ በምንድን ነው የምንለብሰው ነው? እኔ ክርስቶስ በዚህ ነው የምትለብሰው የምን ጥቅስ አውጣልኝ ነው። በእምነት ነው ክርስቶስ ኢየሱስ የምትለብሰው። ኤፌሶን 4 አንብብለት ወንድም። እሺ ኤፌሶን 4 አንብብለት ወይ አንብብለት። እሺ አንብብለት ወንድም። እሺ ኤፌሶን 4 22 23 24 ፊተኛው ኑሯችሁን እያሰባችሁ እንደሚታለል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሯችሁ መንፈስ ታደሱ፣ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ብሎ ይላል። እንደ እግዚአብሔር ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል። ኦኬ፣ ስለ ቅድስናና ጽድቅ ሕይወት ታውቃለህ? ማራናታ በምንድን ነው የለበስነው አልከኝ? ኤርሚ በምንድን ነው የምንለበሰው አልከኝ? ክርስትና ክርስቶስ የጠየቅኩህን ሰምተኸኛል? ስለ ቅድስናና ስለ ጽድቅ ሕይወት ታውቃለህ? ለምን መልስ ትጠይቀኛለህ ኤርሚ? ኦኬ፣ ስለዚህ ሚዩት አድርጌያለሁ፣ እንዳትከፍት ከዚህ በኋላ
አንተ መማር ነው ያለብህ ብራዘር። ቴንክ ዩ። እዚህ በጥምቀት ላላችሁ እንደሚለበስ እኮ ይናገራል ጋይስ። እኔ ላሳያችሁ ጥቅሱን ሚዩት አድርግ ገላትያ 3:27 ክፈት። ሚዩት አድርግ ወንድማችን እንዳትከፍት እሺ። ቴንክ ዩ። በምን እንደሚለበስ ላሳይ ቄርሚ፣ ምን ችግር አለው? ለታችድና ሱሪህን ልበስ ብራዘርዬ። ስርዓት ተማር እሺ። ሚዩት አድርግ ተብለህ ስትባል ሚዩት አድርግ። ኦኬ። የቅድስናና የጽድቅ ህይወት ማለት ነው። አሁን ይሄንን ኦርቶዶክሳውያን አያውቁትም። አሁን ወንድማችን ማራናታ አያውቀውም ይሄንን ህይወት። ክርስቶስን መልበስ ማለት ምን ማለት ነው? እንደ ጃኬት አምጥተህ መልበስ ማለት ነው እንዴ? እንደ ጂንስ ማጥለቅ ማለት ነው? ምኑን ነው የምትለብሰው? አንድ ህይወት አለ ማለት ነው። በዛ ህይወት ስትመላለስ ልክ እሱን ትመስላለህ። ይሄንን ቅዱስ ጳውሎስ በኤፌሶን መልእክት መጽሐፍ ምዕራፍ 4 ቁጥር 24 ላይ አሁን ባነበብኩት ላይ እንዲህ ይላል፣ ለእውነትም በሚሆን ጽድቅና ቅድስና። ይሄንን ህይወት አያውቁትም። ኦኬ። ይሄ የክርስቶስ ህይወት ነው። ቅድስናና ጽድቅ በኑሮ ነው፣ በህይወት ነው። ቅድሞ ወንድምነት እንዳለ ማለት ነው። ኦኬ። ክርስቶስን የምትለብሰው በምንድን ነው? እንደ ጃኬት የሆነ ጣሪያ ላይ ወደ ግድግዳ ላይ አንጠልጥልኸው ከዛ ሄዳ አምጥተህ የምትለብሰው ከዛ ሲሞቅ የምታወልቀው አይደለም። ስለ ህይወት ነው የሚያወራው ብራዘር። ኦኬ። ይሄንን ህይወት ማኖሮታል? ራሱ ቅዱስ ጳውሎስ ኖሮታል። ምን አለ? እኔ ክርስቶስን እንደምመስል እናንተም እኔን መሰሉ ብሎ ሲል ቅዱስ ጳውሎስ በምን ነበረ ክርስቶስን የመሰለው? ወንድምነት ትልቁ ላይ አንድ ያደርገኝ እኔ ይቅርታ አድርጉልኝ። ወይ መጽሐፍ ቅዱስ አታነቡ ወይ አትሰሙ። እንደው እንዴት አይነት እኮ አማርኛ ነው በጌታ ፕሊዝ። ኦኬ። አሁን ያነበብኩትኝ ኤፌሶን ላይ ለእውነት በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል። ኦኬ። ይሄ ህይወት ክርስቶስ የኖረው ህይወት ነው። ቅዱስ ጳውሎስ ይህንን ህይወት ኖሮት ነበር። በቅድስናና በጽድቅ ኑሮ በመመላለሱ ነው ክርስቶስን የመሰለው። እኔ ክርስቶስን እንደመሰልኩ እናንተም እኔን ምሰሉ ብሎ ያለው አንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 11 ላይ ያው ማን ነው ምዕራፍ ምዕራፍ 11 ላይ እኔ ክርስቶስን እንደምመስል እኔን ምሰሉ አለ። ኦኬ። በምኑ ነው ክርስቶስን የመሰለው? ክርስቶስን መልበስ ማለት ምን ማለት ነው? በምን ነበር ቅዱስ ጳውሎስ ክርስቶስን የመሰለው? እኔ ክርስቶስን መስያለሁ አለ። በምንድን ነው የመሰለው? በህይወት ነው፣ በኑሮ ማለት ነው። ምን አይነት ህይወትና ምን አይነት ኑሮ? ተሰሎንቄ ላይ ሲናገር የሚለውን ይዩልኝ። አንደኛ ተሰሎንቄ መልእክት መጽሐፍ ምዕራፍ 1 ቁጥር 9፣ 10፣ 11 ላይ ተሰሎንቄ ላይ ምዕራፍ 2 ቁጥር 10 ላይ በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ። ቅድም ኤፌሶን ላይ ያነበብነው ማለት ነው 4:24 ላይ ያነበብነው ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮች ናቸው አለ። አየህ፣ በዚህ ህይወት ተመላልሶ ነው እኔ ክርስቶስን መስያለሁ ብሎ ያለው። ኦኬ። ክርስቶስን መልበስ ማለት ህይወቱን መስሎ መኖር ማለት ነው ብራዘርዬ፣ እንጂ የቻይና ጂንስ የሆነ ነገር ላይ አንጠልጥለህ ከዛ አውልቀኸው ከዛ መልሰህ እንደምትለብሰው እንደዛ መልበስ ማለት አይደለም። ይሄ ስለ ኑሮ አታውቀውም ብራዘር፣ አታውቀውም። ወንድምነት ያለ በትክክል ነው። ቅድም እየነገረ ያለው ስለ ህይወት ነው፣ ስለ መኖር ማለት ነው። ክርስቶስን መስሎ መኖር በምን? በቅድስናና በጽድቅ ኑሮ
ነቀፋ በሌለበት ኑሮ መኖር ማለት ነው። ኦኬ ክርስቶስን ልበሱት ብሎ ሲል በዚህ ህይወት ኑር እያለ ነው። ለኃጢአት ሞተ ለጽድቅ ሕያው ሆነህ እንድትኖር ማለት ነው። ብራዘር ይሄ ለአንተ አጥንት ነው፣ አታውቀውም። ይህን ትምህርት አንተ አይደለም ብዙ ቄሶቹን ቢጠይቁ አያውቁትም። ይሄ አጥንት የሚባል ነው። ይሄ ወተት አይደለም፣ አጥንት የሚባል ነው። ጠንካራ ነው። ቅዱስ ጳውሎስ ክርስቶስን የመሰለበት ህይወት ነው። ኦኬ ክርስቶስ ጻድቅ ነው። ክርስቶስ ቅዱስ ነው። በዚህ በቅድስናና በጽድቅ ማለት ነቀፋ በሌለበት ኑሮ መመላለስ ማለት ነው።